እዚህ መጽሐፍ ላይ በቀጥታ ሰው በልሳን ካልተናገረ መዳኑ ራሱ አይረጋገጥም ብላ የጻፈች ነች እና አሁን እሱ ስህተት መሆኑ የጻፈችበት ቦታ አላመጣችም። ባላመጣችበት ሁኔታ ውሸት ነው ዝም ብለህ ነው የምትዋሸው። አንዴ ገብታችሁ ለምን አንዴ ትላለህ? ውሸት እያወራ ማስረጃ አምጣ። አልዳንም የምትልበት ማስረጃ አምጣ። ልሳን ካልተናገረ አልዳንም ያለችበትን ማስረጃ አንድ ጊዜ ሀሳቤን ላሳርፍ ልጨርስ። ሀሳብ አንቺው እንደዚህ ነው የሚያወራው፣ እንደዚህ እየዋሸ ማስረጃ አምጣ እስቲ። አልዳንም ልሳን ያልተናገረ የት ጋ ነው እንደዚህ ያለ ማስረጃ አምጣ እኮ። ልጨርስ ሀሳቤን። አታውራ፣ ማስረጃ ነው የምንፈልገው። ማስረጃ አምጣ። አዳም እንደዚህ ተበላሸ። እንዴት አሪፍ ልጅ ነበርክ እንዴ! ሀሳቤን ልጨርስ። ቆይ አንዴ ሀሳቤን ልጨርስ። ሀሳቤን የምትጨርሳለህ እየዋሸ እኮ ነው። እዚህ መጽሐፍ ላይ ይላል አይልም? እዚህ መጽሐፍ ላይ በአዲስ ኪዳን በመንፈስ ቅዱስ መጠመቅ ምልክቱ ልሳን መናገር ነው ይላል አይልም? እሱ ማለት ልሳን ያልተናገር አልዳነም ማለት ነው። መጠመቅ አለመጠመቅ አይታወቅም። ኧረ ተው፣ ስለ እግዚአብሔር አዳም ተው ይላል እኮ። የሚለውን ነው እኮ ያልኩት እንዴ። አይ አንተ ምትለው አሁን ያልከውን ነው እንጂ ቅድም ያልከውን አይልም። ቅድም ያልከው ምንድን ነው? ልሳን የማይናገር ሰው አልዳነም ይላል ነው ያልከው። በመንፈስ ቅዱስ ሳይጠመቅ ድኗል። ጥሩ የበፊቱ እንትን ይሻላል። አንተ በእውቀት የምታወራ ሰው የምታነብ ሰው ምናምን በመንፈስ ቅዱስ ሳትጠመቅ ድናል። እሱ ድናል ካልከኝ ኦኬ፣ ምልክቱ በልሳን መናገር ነው ይላል። በመንፈስ ቅዱስ መጠመቅ ብቸኛ ልክ ነው፣ ምልክት ነው። ብቸኛ ምልክት ግን አይደለም። አላስቀመጡም ሌላ አሁንም ሌላ አላስቀምጡም ማለት የለም ማለት ነው። የተረዷቸው እንደዛ ነው። አሁን አዳም ለምሳሌ ብቻውን አምላክ የሆነ ይልና አብን ይላል መጽሐፍ ቅዱስ። እሱ ስህተት ነው ማለት ነው። ኢየሱስ ለሚፊኒሽ መጽሐፍ ቅዱስ ስታነብ ብቻን አምላክ የሆንክ ይልና ለአብ ይሰጣል መጽሐፍ ቅዱስ። ያ ማለት ወልድና መንፈስ ቅዱስ አምላክ አይደሉም ማለት ነው? አይደለም። እዛ ንባብ ላይ ስለሌለ እንደዛ ማለት ነው? አይደለም። ወልድም መንፈስ ቅዱስም አምላክ ነው። ለምን ካልከኝ ከአብ የተለየ እዛ ጋር ብቻህን አምላክ እያለ የሚጠቅሰው አብን፣ ምክንያቱም አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት ስለሌለው ነው። ኦኬ። ወልድም ከአብና ከመንፈስ ቅዱስ የተለየ ስለሌለው ነው ብቻህን አምላክ ብሎ እዛ ጋር የሚገልጠው። ስለዚህ አሁን እዚህ ጋር የመሞላት ምልክት ነው ማለት ተብሎ ተጻፈ ማለት ሌላ ምልክት የለም ማለት ተብሎ ልንረዳ አይገባም። እንደሱ ትክክል አይደለም ነው እንዴ። ሙሉ ወንጌልማ ታቀልዳለህ እንዴ? ሙሉ ወንጌል እኮ ታማልዳለች። በነገራችን ካልሰማህ አንድ ጥያቄ ነበር ከአዳም ጋር ጨርሰው ፕሊዝ። አንድ በአንድ እናውራ እንጂ እንዴ ምንድን ነው? እሺ አይ እኔ ሀሳቤን ላሳርፍና የሚገርመኝ እኮ ደብል ስታንዳርዳቸው ነው ሂፖክራሲ ያለው በፔንቴኮስቴ በኩል ማለት ነው። አሁን ይሄ ትክክል ነው። አንተ ጨረስክ እኮ። ለአንተ አይደለም፣ ቆይ ለአንተ አይደለም፣ ፕሊስ ለአንተ አይደለም። አንድ ቪዲዮ ላይ ትላንት የሆነ ቤት ጆሲ ካቶሊኩ ከታች አለ ኤፍሬም ጋር ውይይት እናደርጋለን በውስጥ እናደርጋለን ብዬው ነበረ እንጂ አልቀበልም አላልኩትም ብላል። ሰው ተቀበል ሲልህና ስላልጻፈልኝ ነው ብላል። አይ ቲንክ በውስጥ እናውራም ስትል እንደዛ ምክንያት እንደሆነ ገብቶኛል። ምንም ውይይት ምንም መጻጻፍ አያስፈልገንም። ይኸውልህ ኤፍሬም ያስተማረው የስላሴ ፍቃድ ውሸት ነው ብለህ ነው የምትገባው። አንተ ውሸት ነው ብለህ ነው የምትገባው። አየህ ፕሩፍ እኔ ጋ ነው ያለው በርደኑ ራይት። እኔ ነኝ ፕሩፍ ማድረገው። አንተን ምንም ቻሌንጅ ማድረገው የለም። ስለዚህ ይህን ዲቤት መቼ ትቀበላለህ? ዛሬ ማታ፣ አሁን፣ ከሰዓት፣ ነገ ጠዋት ምንም በውስጥ መጻጻፍ አያስፈልገውም። አንተ ቀን ወስንና በዚህ አንተ በወሰንከው ቀን እኔ ይመቸኛል። ቀኑንና ሰዓቱን በዚህ ሰዓት ኤፍሬም ዲቤት እንገባለን ከውስጥ በለኝ። በቃ በጣም ቀላል አይደል? ኤፍሬም በሄረሲ የተሞላ ነው ምናምን ስትል አልነበረም? እሱን ለዓለም አሳይ። እኔ በተናገርኩት የስላሴ ትምህርት ፍቃድ ላይ የስላሴ ፍቃድ ላይ ዲቤት እንግባ። ይኸው ርሱ ተመርጧል። በቃ የስላሴ ፍቃድ በስላሴ የሚል ነው። ወይም ዛሬ አሁንም ነገም ጠዋት ማንኛውም አንተ በሚመች ሰዓት ቀን ብቻ ፖስት አድርግ። አንተ ፔጅ ላይ ኤፍሬም ውይይቱን ተቀብያለው ይኸው ዛሬ በዚህ ሰዓት በዚህ ቀን ምናምን በልና ለጥፍ። አንተ በተመቸ ይመቸኛል። እኔ ላረጋግጥ ምናምን ቀንም ሰዓትም ማውራት የለብኝም። እኔ ያንተ ሰዓት ያንተ ደቂቃ ያንተ ቀን ይመቸኛል። እኔ ርሱ የሚቀየርም ካልክ ርሱም ይመቸኛል። ያንተ ብቻ ፖስት አድርግ። ቤት ላይ ምንም ንግግር አያስፈልግም። በውስጥ እሱ ማምለጫ ነው። በውስጥ ተነጋግረን ምንም የምንነጋገረው የለም። ፈቃድ በስላሴ ዳሴት ከፈለክ ደግሞ የኤፍሬም ፍቃድ በስላሴ ብለህ ዋሬቨር ርሱ ያንተ ነው። ሰዓቱም ደቂቃውም ያንተ ነው። ብቻ ቤት ላይ ዛሬ በዚህ ሰዓት ነገ በዚህ ሰዓት እንደዚህ በልና ፖስት ነው። ምንም ችግር የለውም። በደቂቃ ነው የምናወራው። በአንተ ደቂቃ አላወራም፣ በእኔ ደቂቃ አታወራም። ስለዚህ ሰላማዊ ውይይት ነው የሚኖረን ራይት። እንደገና አንተን ቻሌንጅ ማድረግህም ነገር የለም። ጥሩ ለአንተ ጥሩ ነው። እኔን ነው ቻሌንጅ የምታደርገው። ቀላል ዲቤት ነው የሚሆነው። ሰው እንደዛ አድርጋ አስታውቅ። ሌላም ዲቤት ምትል ቆይ በውስጥ ተነጋግረን ምናምን አትበለኝ። እኔ
እኔ ይመቸኛል፣ የእናንተ ርዕስ ይመቸኛል፣ የእናንተ ቀኑም ሰዓቱም ይመቸኛል። እናንተ ብቻ በዚህ ሰዓትና ቀን በሉ። አሁን ሰሙ ዲቤት እገባለሁ አለ። ይኸው እየደወልኩ ነው ቀን ሙሉ ማለት ነው። ቀጥታ ስልኩም ላይ ቪዲዮ ሰርቶ የለም ስልኩን እያነሳ አይደለም። ሰው አጉል ከኤፍሬም ጋር ደፋር ለመንባል እንደዛ አታውሩ። ከፈለጋችሁ ይኸው ሰጥቻለሁ። ይኸው ልብ አድርጉ። እዚያ ያላችሁ ሰዎች 300 ሰዎች ለጆሲ ካቶሊክ ነግሬዋለሁ። ፈቃድ በስላሴ ኦኬ፣ ፈቃድ በስላሴ ርዕሱ ነው። እሱ በተመቸው ሰዓትና ደቂቃ ሁሉ ይመቸኛል። እኔ ስለገባ እሱ ይናገራል። አመሰግናለሁ። እሺ፣ በመጀመሪያ ደረጃ ፓስተር አሌክስ ቤት ሁነኛና አመቺ ቦታ ስላልሆነ ጥያቄ ጠይቄ ልወጣ ነበር። እኔ ብዙ ጆሲ ያውራ። ጆሲ ያውራ። ጆሲ ጨርስ አንዴ ፕሊስ። እኔ እናንተ አሁን አናወራም። ከእነሱ ጋር የጀመራችሁትን ትቀጥላላችሁ። አሁን እኔ ፓስተር አሌክስ ቤት ገብቼ ለማውራት ስለማይመች ሁኔታ ደግሞ ስለማውቀው ከዚህ በፊት ጥሩ ያልሆነ ሚስትሪትመንት ስላጋጠመኝ የዛን ቀንም ከነዜድ ጋር እያወራችሁ ገብቼ ያወራሁበት ሁኔታ ልክ እንዳልሆነ ሁላችሁም ያያችሁት ነው። በኮሜንት ላይም እንዴት ሲቀጠፍ እንደነበረም ግልጽ ነበረ። ካልድሬነር ያላለውን ሲባል እንደነበረ ማለት ነው። ስለዚህ ከዚህ በፊት ደግሞ እኔ እናንተ አስቼ ቤት ተገናኝተን ምን አይነት ኤክስፔሪንስ ኖሮኝ ሚዩት አድርገህ አስወጥተኸኝ ከዛ በኋላ ደግሞ የ3 ወር ኮርስ ይውሰድ ምናምን አጭበርባሪ ውሸታም ብለኸኝ እንዴት እንደወጣው እንግዲህ ሰው የሚያውቀው ታሪክ ነው። ኢትስ ማይ ኤክስፒሪየንስ። ይቅርታ ተጠያይቀን ጆሲ ተጠያይቀናል፣ በደንብ ተጠያይቀናል። ታዲያ ለምን አነሳኸው? አሁን ጥፋቱን ለማንሳት አይደለም። ቆይ አንድ ጊዜ እኮ አነሳኸው። በቃ ይቅርታ ካልኩ ይቅርታ ተባብለን ይቅር ለእግዚአብሔር ብለህ የጨረስከውን ነገር አይደለም። ቆይ አስጨርሰኝ። ለሱ ለወቅስህ አይደለም ግን ከእኔም አልፎ ከፕሮቴስታንቶቹ ጋር ከነቢሲ ጋር ያለህን ኤክስፔሪንስ አይቼዋለሁ። እኔ እንደነዚህ አይነት ስድድቦች ውስጥ መግባት አልችልም። ምክንያቱም ከጀርባ ያለኝ ሰው ነኝ፣ ሰው የሚከታተለኝ ሰው ያለኝ አለቃ ያለኝ ሰው ነኝ። እንደዚህ አይደለሁም፣ አልችልም። ለዛ በውስጥ መስመር እናወራ ያልኩት አንደኛ አቋምህን በጽሁፍ እንድትነግረኝ ከዛ እሱን አታክ እንዳደርግ ነው አይደለም የተፈለገው። ምክንያቱም በተለያየ ቦታና አጋጣሚ ስትጠየቅ የምትመልሳቸው መልሶች የተለያዩ ሆኖ ስላገኘኋቸው በአንድ ነገር ላይ ዲል ማድረግ ስለምፈልግ በውስጥ መስመር አቋምህን እንድትጽፍልኝ ስለምፈልግ ነው አንደኛ። ሁለተኛ ደግሞ በደንብ ደንበኛ ዲቤት የሚሆን ከሆነ በስነስርዓት በማምነው ሰው ተነጋግረን ፈሪ ነው ምናምን የምትሉ ሰዎች ይውጣላችሁ። ፈራለሁ ስ በስነስርዓት ተነጋግረን ኮንዲሽኖችን አስቀምጠን ነው። ከዛ ውጭ የዛን ቀን ጠይቁት ሲባል መጠየቅ በኮስት አርጉት። ጆሲ በኮስት ማንም የማውራው ኮስት ነው። ሰው አያስፈልግም። አንተም በቤት እኔም በቤቴ ነው የምገባው። በደቂቃ ማግባት አያስፈልግም። ኦኬ አንተ በአንተ ደቂቃ አልገባም። እንግዲህ ነውር ነው። እኔ ብዙ ዲቤቶች አድርጌያለሁ እዚህ ቲክቶክ ላይ ማለት ላስት 6 ይርስ በደቂቃ በሰው ደቂቃ አይገባም። እኔ ሳውራ አትገባም፣ አንተም ስታወራ አልገባም። ምንም ዲቤት ላይ እንደዛ መረባበሽ የሚባል ነገር ፈጽሞ የለም። አቋምህ ደግሞ ያልከው የተለያየ ነው ያልከው ይጠቅምሃል። አቋም ያልከኝን ዲቤት ላይ አንተ ትጠቀምበታለህ። ይዘው ትመጣና ይኸውልህ ኤፍሬም እዚህ ጋር ሌላ ተናገርክ፣ እዚህ ጋር ሌላ ተናገርክ ብለህ እሱንም ፕሩፍ ታደርጋለህ። ሰው አንድ ግብአት ነው እሱ ጥሩ ይጠቅምሃል። የተለያየም ካለ የእኔ አቋሜን ኦልሬዲ ሰምተሃል። ሰምተህ ነው ሄረሲ ነው። ቆይ አንዴ ልጨርስ። ሰምተህ ነው ሄረሲ ነው ያልከው። በሄረሲ የተሞላ ነው ያልከው ሰምተኸው ነው መቼስ። ስለዚህ በሄረሲ የተሞላውን ይሄንን ብልሃል ዲቤቱ ላይ ታመጣዋለህ። አሁን ምንም አያስፈልግም። አሁን ፍቃድ በስላሴ በሚል ዲቤት እንግባ። እኔ የተናገርኳቸውን በሙሉ ቪዲዮዎች አንተ ሰብስብና ታንክስ ለእነዚህ ሰዎች ኦርቶዶክሳን ለሚቆርጡ ሰዎች እነሱ ጋር ሁሉም ፋይሎች ያሉ እነሱን ተሰበስብና ይሄው ይህን ብልሃል ትክክል አይደለም፣ ይሄ ረሲ ነው። እዚህ ጋር እንዲህ ብልሃል ትክክል አይደለም፣ ይሄ ረሲ ነው ትልና ኧረ ልጨርስ ዋይ ከሚኦፍ ለሚፍኒሽ ማን ነው የሚያወራው? እንደሱ ትልና ግባት ይሆናል። ደግሞ ሰው ቤት በምታምነው ሰው አያስፈልግም። ኮስት ነው። እኔም ቤቴ አንተም በቤት ነው። መሀል ላይ ማንም ሰው አይኖርም። እኔም በደቂቃ አወራለሁ። በደቂቃ እኔ ያልሆነ ነገር ብናገር ኦኬ በቃ ቤቱን ተሸነፍኩ ማለት ነው። ጥሩ ነው፣ ለአንተ ጥሩ ነው። እንደውም ጆሲ ጥሩ ነው። በጸባይ በእንትን አወራ፣ በስነስርዓት ይዞ ማስረጃ መጣ። ኤፍሬም ጥሩ ነው ለአንተ። ስለዚህ በኮስት ነው የሚሆነው። ርዕሳችን ደግሞ ፈቃድ በስላሴ ነው የሚለው። እኔ ባስተማርኩት ጉዳይ ላይ ስለሆነ ለአንተ ቀላል ነው የሚሆነው። ስለዚህ መቼ ይሁን፣ ዛሬ ይሁን፣ ነገ ጠዋት ይሁን፣ አሁን ይሁን ምረጥ አንተ። ቆይ ይኸውልህ፣ በመጀመሪያ ደረጃ ከእነሱ ጋር የጀመርከው ውይይት ስላለ ከእነሱ ጋር ትቀጥለዋለህ። አሁን ግልጽ ጨርሻለሁ። በቃ ጨርሻለሁ። አንቺ ወደ ቀጣዩ ፕሮግራም እንሂድ። ጨረስኩ። ማውራት እፈልጋለሁ። አንቺ ሌላ ነገር እንዲነገር አልቀበልም ካለ በኋላ ምንድን ነው የሚያወራው? አልቀበልም የሚል ቃል አልወጣኝም።
ከእነሱ ጋር አውራ መጀመሪያ ማለት በቃ አልችልህም አላውራም ትጨርሳለህ። አሁን እንደዚህ እያወራን አንቀጥልም ነው ያልኩት። በትክክል መስማት አለብህ በመጀመሪያ ደረጃ። አሁን ላውራ ይቀፋል። እሺ ጆሲ ምክንያትን ተናገር በአንድ ደቂቃ። እሺ ቀጥ አልቀበልም የሚል ቃል አልተናገርኩም። ስለዚህ አንቺም ምክንያትን ተናገር አትበይ። እኔ ባለፈውም ኮንዲሽን አስቀምጫለሁ። በትክክል አቋሙን ይሰጠኛል። ከዛ በኋላ እሱን ነው ዲቤት የማደርገው። ለምንድን ነው እንደዚህ ያደረግኩት? ኮንዲሽኖቹን የምናስቀምጠው ከዚህ አንጻር ነው። ከዛ ውጭ ደግሞ በኮስት ከዚህ በፊት ከማንም ጋር ገብቼ ስለማላቅ ልምዱ ስለሌለኝ ሞዴሬትድ የሆነ ነገር ነው የምፈልገው። ድንገት የሆነ ነገር ቢሆን የሚያቀዘቅዝ ሰው ባለበት፣ የሚያስቆም ሰው ባለበት ማለት ነው። ከዚህ በፊት አንተና ዴብ ስትገቡ እንደዚህ ተነጋግራችሁ ኮንዲሽን አስቀምጣችሁት እንደነበረ ሁሉ እኔም እንደዛ ኮንዲሽን ለማስቀመጥ መብት እንዳለኝ ሁሉ ይህን እንዲከበርልኝ እፈልጋለሁ ማለት ነው። ከዛ ውጭ ግን ዲቤት የምትፈልገው አንተ ምንም ነገር ሳትናገር እኔ ብቻ አንተን አታክ እንዳደርግ ከሆነ ዳትስ ኖት ኮልድ ዲቤት። ኢፍ ኢት ኢዝ አ ፎርማል ዲቤት አይ ኤክስፔክት ዩ አንተም ራስህን አቋም እንድታስቀምጥ፣ ከዛ ምንም አቋም አስቀምጬ ከዛ ደግሞ ሪባትል ያለውና ከዛ በኋላ ደግሞ የምንጠያየቅበት እንዲሆን እንጂ እንደዚሁ ዝም ብሎ እንዲሆን ስለማልፈልግ ማለት ነው። ዜርፎር ሌት አስ ቹዝ ዲስከስ ፑት ኮንዲሽን እቀበላለሁ። እንደዛ ከሆነ ብቻ እኔ ችግር የለውም። አንተ እውነተኛ ይኸው ፍቃድ በስላሴ እኮ ብያለሁ። ፍቃድ በስላሴ አንተ ትክክለኛ የምትለውን በመጽሐፍ ቅዱስ በአባቶች ትምህርት ዋሪቨር አደራጅና እሱን ሬዲ ሁን። እኔም ደግሞ ሬዲ ነኝ በራሴ በኩል ፍቃድ በስላሴ እንዴት እንደሆነ። ስለዚህ በዚህ በኩል ዲስከስ እናደርግ። አንተ ትክክል ነው የምትለውን ታወራለህ፣ እኔ ትክክል ነው የምለውን አወራለሁ። ከዛ ባንክ ታደርጋለህ። ከዛ ጥያቄና መልስ ይኖረናል። ከዛ ማጠቃለያ ይኖረናል። ፎርማል ዲቤት ነው የሚሆነው። የሚያቀዘቅዝ የሚያበርድ ምን ያስፈልገዋል? ማን ነው የሚያቀዘቅዘው የሚያበርደው? እኔ እኮ ስታወራ እኮ አላወራም። ፎርማል ዲቤት ላይ እኮ ነውር እኮ ነው። ሰው ሲያወራ አይወራም፣ ዝም ነው። እንዳሁኑ አሁን አንገባባም። ደቂቃ አለ፣ ደቂቃ ይትቀመጥልሃል። ደቂቃን ስጨርስ ነው የማውራው። ጥያቄና መልስም እንደዛ ነው፣ በደቂቃ ነው። እንግዲህ ኤክስፒሪየንስ አንተ ባትገባ እንኳን በዲቤት ቲክቶክ ላይ ረጅም ጊዜ የቆየ ሰውነ ታውቃለህ ይህንን ብዬ አስባለሁ። ስለዚህ ፈቃድ በስላሴ በሚል እንግባ። ስለዚህ አንተም ትክክል የምትለውን አስረዳ፣ እኔም ትክክል የምለውን ላስረዳ። ጥያቄ ደግሞ ይኖረናል ክሮስ ኤግዛሚኔሽን በመሀል ላይ ማለት ነው። ከዛ ማጠቃለያም ይኖረናል። ኖ ፎርማል እስከዛሬ እንደነበረው ማለት ነው። ስለዚህ ይሄ ግልጽ መሰለኝ ይሄ አካሄድ። ያው ያንተን ብቻ ኤግዛማይን እንዳደርግና እንድጠይቅ ፈልገህ ከሆነ ኦፕን ዩር ላይቭ ወይም እንደ ሀና ቤት እንደዚህ ስመጣ እጠይቃለሁ። ፈልገህ ከሆነ እሱን ማለት ነው። ኢፍ ዩ ዋንት ፎርማል ዲቤት አይ ዋንት ፎርማል ዲቤት። ማንኛውም ፕሮፌሽናል የሆነ ቴዎሎጂያን ዲቤት እንደሚያደርገው ማለት ነው። ሞዴሬትድ በደቂቃ የተሰጠ አቋሙ የተገለጸበት ምናምን ካልሆነ ግን ለእኔ ቱ አንፕሮፌሽናል የሆነ ቲንግ ወደዛ ውስጥ መግባት አልፈልግም። ጆሲ በቃ ቤት ምረጥ። አንተ ቤት ምረጥሽ። የማን ቤት ይሆንልህ? እንነጋገር፣ እንጻጻፍ እኮ አልኩኝ እኮ ባለፈው። አያስፈልግም። አሁን ቤት ምረጥ። አሁን ቤት ምረጥ። አያስፈልግም እሱ። አንጻጻፍም። አሁን ምረጥ ቤት። አንቺው ቤት ይሁን እዚህ ይሁን አናጋ አናንት ቀብላታለህ ብዬ አምናለሁ። አናን እስማማለሁ፣ ችግር የለብኝም። በቃ መቼ ይሁን ሀና ቤት? መቼ ይሁን ሀና ጋር? አይ ሌላ ቤት ይሁን አንቺው ይቅር። በቃ ወደ ጉዳያችን እንሂድ ፕሊስ። አንቺው ወቅ ወደ ጉዳያችን እንሂድ። በቃ ማነው ጥያቄ ያለኝ ያለው? ምን አልክ ጆሲ? በቃ የሞታ ቤት ይላሉ ከስር። አይ ፌዝ ሆስታለው እኔ ይመቸዋል ብሎኛል። ለምሳሌ ፌዝ ላይ ይመቸዋል። ኤፍሬም ፌዝ ማን ነው? ፌዝ የኦርቶዶክስ ደግሞ ፌዝ መች ቤት ከፍተህ ያውቃል? እሱም መች ቤት ከፍተህ ያውቃል? እሱ ፌዝ ማን ነው? ፌዝ ሲጀመር ታይተው በቃ አንቺው ታዩ ቀልድ ነው። ጆሲ ያዘው ቀልድ ነው። ወደ ፕሮግራማችን እንሂድ። ግን ጆሲ አንድ ነገር ያናደድከኝ ደግሞ እንደዛ ማንሳት የለብህም። ይቅርታ የተባባልንበትን ጉዳይ ማንሳት የለብህም ጆሲ። አይ አጥፍተሃል ብዬ ለወቅሳ አይደለም እኮ አልኩኝ በግልጽ። ግን ማይ ኤክስፔሪየንስ አንተም ያልከኝ አልነበረ እኔም ያልኩ ነበረ። ከዛ ተነጋግረን እሱን ይቅርታ የጠያየቅንበትን ጉዳይ ተባብለናል። በሱ ምንም ወቅስ ነገር የለም። ዩ ጀስት ሴድ ሶሪ። እሱ ላይ አደንቅሃለሁ። ግን it was my experience which I cannot say እንዳልተፈጠረ ነገር። ከዛ ውጭ ደግሞ ከኔ አልፎ I just saw you just in the past week doing it again in the Pastor Alex live። እሱን እንዳልተፈጠረ ነገር ማድረግ አልችልም። እኔ ደግሞ በምችለው አቅም I need to protect my personal dignity። እንደዛ የሚባልበት ቦታ ላይ መሆን አልፈልግም።
አሌክስ ጋር የተፈጠረው ያልከው እኔ ቢሲ የሚባለውን ሰው የዛን ቀንም አይቼው አላውቅም። አሁን እኔ ለምን በእውነት እንደማትመሰክሩ መንፈሳዊ ሰዎች ስትሆኑ ለምን በእውነት እንደማትመሰክሩ አላውቅም። የዛኔ የሚገባው ጥያቄ ጠይቅ ሲለው ጥያቄ አልጠይቅም ብሎ ሲያስረዳ ጥያቄ ጠይቅ እባክህ ሲለው ትክክል አይደለህም ብሎ ጀመረ። አይ እኔ ትክክል ነኝ ከዚህ አንጻር ለምሳሌ ይሄኛውን ዋይ ግሩደም እንደዚህ ይላል። ቆይ አንዴ ልጨርስ። እንደዚህ ይላል ዋይ ግሩደም ሲል መጽሐፉ አለኝ እንደዚህ አይልም ዋይ ግሩደም አለ። ኦኬ መጽሐፉ ካለ ውሸታም እኔ ከሆንኩኝ ወይም እሱ ዓለም ይፍረድና ይውጣ መጽሐፉ አልኩኝ። መጽሐፉ ወጣ። መጽሐፉ ወጥቶ ሲነበብ እኔ ያልኩት ሆነ። አሁን ይቅርታ እንደመጠየቅ ጭራሽ ስድብ ጀመረ። እንዴ እናንተ በእውነት አትፈርዱም ክርስቲያኖች እንዴ? እሺ በቃ በእውነት ማስቀየም አልፈልጋችሁም። በእውነት ማፍረድ ካልፈልጋችሁ አትተውም፣ ዝም አትሉም እንዴ? ኤፍሬም እኮ በትኑ እኔ አሁን ፐርፌክት ነኝ ምናምን አላልኩም። ብዙ መወቀስበት ነገር ይኖረኛል። እኔ ብዙ ግን በመወቀስበት ነገር ነው መወቀስ ያለብኝ እንጂ በመወቀስ በሌለብኝ ጉዳይ ላይ የኔ ስተት ባልሆነ ጉዳይ ላይ እንዴት በሌላ ሰው ስተት እኔ እወቀሳለሁ? እኔ በጣም ይገርመኛል። እኔ ደግሞ ኤክስፔክት ማድረገው ከእናንተ ብዙ የምታውቁ ሰዎች፣ ብዙ የተማራችሁ ያነበባችሁ ሰዎች ያ ራሽናል መሆንን ከእናንተ ኤክስፔክት አደርጋለሁ። እንትን አሰን ሆኖ ኤፍሬም ትክክል ነው ይሄን ያለው እና እናንተ ናችሁ አፕሮቻችሁ ትክክል ያልሆነው እንድትሉ እፈልጋለሁ። እኔ ኤፍሬም ደግሞ ስህተት ሲሆን ኤፍሬም ስህተት የትኛውም አፕሮች ላይ ይሁን አንድ ሰው የትኛውም ስህተት ላይ ይሁን እንደዚህ አይነት ቃላቶችን ሲጠቀም ሰብአዊ ክብሩ እንደሚነካ እና እሱ ጥሩ እንዳልሆነ ለማንም ግልጽ ነው። እሱን ነው የማልፈልገው። እኔ አሁን ኤቢ ቤት ላይ ቢሆን ትስማማለህ? እሺ ኤቢ ፈቃደኛ ከሆነ ኤቢ ማን ነው? ይሄ አጠገብ ያለው በጣም በደስታ ነው የሚሰማኝ። እሱማ ደስ ይለኛል። እሺ ኤቢ ፈቃደኛ ነህ? እሺ በቃ በውስጥ አናግራችኋለሁ ሁለታችሁንም። የውስጥ የሚባለው ነገር ጥሩ አይደለም። በቃ አንተ ቤት ተስማምተናል ሁለታችንም። ጆሲ መቼ ይመቻል? አውቆ ነው እኮ ኤቢ አውቆ ነው እንደዛ የሚለው ማለት እንትኑ ነው እኮ ምን ማለት መሰለሽ፣ እኔ ችግር የለም ኢየሩሳሌም ውስጥ ቤት ይፈቀዳል እንዴ? ኤቢ ሳይሆን ጆሲ መቼ ይመቸዋል? እኔማ አይ እሺ ጨርሱ አሁን። እሺ ከፈለጋችሁ እሺ ጆሲ መቼ ይመቻል? ቀን እንወጥ። እኔ በዚህ ሳምንት ውስጥ ያለውን ቀን ለምን በውስጥ አንጻጻፍም? እኔ አልፈራም። ይሄውልህ በጌታ በኢየሱስ ፍቅር ነው የምነግርህ። ይሄው አልፈራም፣ እመጣለሁ፣ በስነ ስርዓት እናወራለን። ግሚ እሺ ቀን እሰጥሃለሁ። እሺ ቀን በቃ ቀን በውስጥ እናወራለን። እሺ በውስጥ እናውራ። ማነው ከኤቢ ጋር አይ ፕሮሚስ ዩ እንግባ። እሺ አሁን በቃ ተቀብያለሁ። ጋር እናወራለን። ከአዳም ጋር ቀጥሉ። አሁን እሺ ተቀብያለሁ። ሎርድ ሃኒ አዳም እዚህ የሙሉ ወንጌል ዶክመንት ላይ የመንፈስ ቅዱስ ጥምቀት ለዳኑ ሰዎች መሆኑን ላሳይ። ኦልሬዲ ለሚያምኑ ኦልሬዲ ለዳኑ ሰዎች ዳግም ለተወለዱ ሰዎች ነው ሚል በግልጽ አልተቀመጠም ስትሉ ስለሰማሁ ቅድም እሱን ከፈቀዳችሁልኝ ላሳይ። አይ እሱ አይደለም ጥያቄው ካላችሁ ግን ልውረድ፣ የሚቸኩልበት ጉዳይ አለኝ። አዳም ነው ያነሳው። አዳም ምን ነበር ያልከው? ከአዳም ጋር ጨርስ። እንደዛ ነው ያልከው? አዳም አለ። ኦኬ እሺ፣ አሳይ እያለህ ነው። እሺ ትልቁ ላይ አድርጊኝ፣ ትንሽ ሰፋ ያለው ላይ። እሺ ሞዴሬተር የሚችላለ ስልክ ስታክ እያደረገ እኔ ይችላል፣ ራሴን ማድረግ እችላለሁ። ቆይ እስኪ ሞክር። አይ ራሴን አልችልም። እሺ አሁን ትልቁ ላይ ነህ። ኦኬ እሺ ስክሪኑ ይታያል። እጃችሁ ላይ ካለ እጃችሁ ላይ ካለ ገጽ 124 ላይ አለ። ለምሳሌ የመጀመሪያው ዛሬ ያለን ክርስቲያኖች ይላል። ዛሬ ያለን ክርስቲያኖች ልምምድ ከመጽሐፍ ቅዱስ ጋር የማይጋጭ እስከሆነ ድረስ እንደ ማስረጃ ሊጠቀስ ይችላል።
ዛሬ አምነው ድነው በቤተ ክርስቲያን ውስጥ ቆይተው ለብዙ ዓመታት አገልግለው ከዛ በኋላ በመንፈስ ቅዱስ የተጠመቁ ሰዎች ቁጥር በብዙ ሺህና 10 ሺህ ሳይሆን በብዙ መቶ ሺዎች የሚቆጠር ነው ይላል። ገብቷችሁ ሆነ እዚህ በዓለም ዙሪያ ማለታችሁ። ስለዚህ አምነው ድነው ቤተክርስቲያን ውስጥ ለብዙ ዓመታት ራሱ ቆይተው በልዩ ሁኔታ የመንፈስ ቅዱስ ጉብኝት ወይም ጥምቀት ሊያጋጥማቸው ያን ሊያገኙ ይችላሉ ብሎ በግልጽ ይናገራል። አንደኛ ይሄ ነው። ሁለተኛ ደግሞ ገጽ 127 የሚያምኑትን የሚከተል ምልክት ነው ይላል። የሚያምኑትን የሚከተል ይላል። እዚሁ ክፍል ላይ በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው ይላል። በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው ይላል። ሌላ ደግሞ በመንፈስ ቅዱስ የመጠመቅ ምልክትሽ አንድ ቦታ ልጨምርና ይበቃኛል። እኮ ይቅርታ ኤቢዬ ከተረዳ ጥያቄያችን ልሳን መናገር በመንፈስ ቅዱስ መሞላት ምልክቱ ኢኒሻል ሳይን ፊዚካል ሳይኑ ይሄ እንደውም በአሰምብሊ ኦፍ ጋድ የሚለው 8ኛው አርቲክላቸው ነው። በፔንቴኮስቴ የሚታወቅበት አንደኛው መሰረታዊ ነገር ከሌላው ፕሮቴስታንት የሚለይበት በልሳን መናገር በመንፈስ ቅዱስ መጠመቅ ምልክት ነው፣ ወይ ደግሞ መንፈስ ቅዱስን መቀበል ምልክት ነው። ከሌለ ሌላ ሳይን የለም። መዳንህ ራሱ አልታወቀም ማለት ነው። እሱን ያልኩት እኮ አንተ ከድነት ጋር ስላያያዝከው ነው እኮ። አንተ አንድ ሰው በልሳን በመንፈስ ቅዱስ ካልተጠመቀ በልሳን ካልተናገረ አልዳነም ይላሉ ስላልክ፣ አንድ ሰው በመንፈስ ቅዱስ ከመጠመቁ በፊት እንደዛ ከሆነ ከተሳስቼ ከሆነ ችግር የለም። ከድነት ጋር ያያያዝከው መስሎኝ ነው። አንድ ሰው በልሳን ካልተናገረ ከድነት ጋር እንዴት ያያዝኩት መሰለ? ሰው መንፈስ ቅዱስ ካልተቀበለ በመንፈስ ቅዱስ ካልተጠመቀ አልዳነም አይደለ? አልዳነም ነው የምንለው ክርስቲያን። እንደዛል ብላችሁ የምታምሩ ከሆነ ስፋይንስ ኦኬ። እንደዛ ከሆነ እያሳየው ያለው እሱን ነው። ሁለት አይነት ጥምቀት አለ ብላ ታስተምራለች። በመንፈስ ቅዱስ ሰው ድኗል፣ በመንፈስ ቅዱስ ሳይጠመቅ ወይ ደግሞ መንፈስ ቅዱስ ሳይቀበል። አንተ አሁን አዳም እኔ እያሳየው ያለሁት አንተ አንድ ሰው በመንፈስ ቅዱስ ሲጠመቅ ነው የሚድነው። በመንፈስ ቅዱስ ያልተጠመቀ ሰው አልዳነም። በመንፈስ ቅዱስ የመጠመቅ ምልክቱ ደግሞ ልሳን ነው። ስለዚህ በልሳን ያልተናገረ ሰው አልዳነም ብለህ የሆነ ሎጂካል ሲሎጂዝም ሰርተሃል። እኔ ደግሞ እያሳየው ያለሁት ሙሉ ወንጌል ዶክመንት ላይ የመንፈስ ቅዱስ መጠመቅ የሚለውን ቋንቋ በሁለት ስቴጅ ነው ኤክስፕሌን የምታደርገው። የመጀመሪያው አንድ ሰው ዳግም ሲወለድ የሚያገኘው የመንፈስ ቅዱስ ዳግም የመውለድ አገልግሎት ነው። ነገር ግን ዳግም ከተወለደ ከዳነ በኋላ ከብዙ ጊዜም በኋላ ሊሆን ይችላል አንድ ሰው በልዩ ሁኔታ የመንፈስ ቅዱስ መጠመቅ፣ መሞላት፣ ጉብኝት ሊያገኘው ይችላል። ለዛ ደግሞ አይነተኛው ምልክቱ በልሳን መናገር ነው። ግን የግድ 100% ነው በልሳን መናገር ብቻ ብላ አታምንም። መጽሐፍ ቅዱስ ውስጥ ያሉትን አናላይዝ አድርገው ዋነኛው መገለጫ እሱ ነው ብሎ ይላሉ። ይህንንም እዚህ ክፍል ውስጥ አውጥቼ ላሳይ ይችላሉ። እኔ ሀሳቤን ላስቀምጥና ታች ይላሉ ለሚሰሙ ሰው በክርስትና ሰው መንፈስ ቅዱስ ካልተቀበለ በመንፈስ ቅዱስ ካልተጠመቀ ድኗል ተብሎ አይታመንም በክርስትና። ከዛው በእነሱ አስተምረው ደግሞ ምን ይላሉ? በመንፈስ ቅዱስ መጠመቁ መንፈስ ቅዱስ መቀበሉ የሚታወቀው በልሳን ሲናገር ነው ይላሉ። ስለዚህ እኔ ደግሞ ምን አልኩኝ? ስለዚህ አንድ ሰው በልሳን ካልተናገረ በመንፈስ ቅዱስ መጠመቁ መንፈስ ቅዱስ መቀበሉ ስለማይታወቅ ድኗል ብለን መናገር ራሱ አንችልም ወደሚል መጣው። አሁን አሳየኝ አንተ አይ መንፈስ ቅዱስን ተቀብሎ ልሳን ባይናገርም ምናምን የሚል ካለ እስኪ ያሳይ። እሱን እኮ እያሳየሁ ያለሁት። እሺ አሁን ደግመህ እየው። ሙሉ ወንጌል ስለ መንፈስ ቅዱስ ስራ ስትናገር በሁለት ገጽታ ነው፣ በሁለት ስቴጅ ነው። የመጀመሪያው መወለድ ከመንፈስ ቅዱስ መወለድ የሚባለው ነው። ይሄው ከመንፈስ ቅዱስ ከመወለድ የተለየ ነው ትላለች። ከመንፈስ ቅዱስ መወለድ የተለየ ነው። መንፈስ ቅዱስ ጥምቀት የሚባል ሌላ ሴፓሬት ኤክስፒሪየንስ ነው። አንዳንዶቹ ሰከንድ ብለሲንግ የሚሉት ነው። እሱ ለምንድን ነው? ለኃይል፣ ለአገልግሎት፣ ለምስክርነት። ይኸው እዚህ ጋር የጥምቀቱ ዓላማ የኢየሱስ ምስክር ለመሆንና ኃይል ለመቀበል ነው ይላል። የተለየ ኢንጌጅመንት፣ የተለየ ኤክስፒሪየንስ ነው ይሄ። መንፈስ ቅዱስ ግን ከመወለድ የተለየ ሌላ ጥምቀት ቢኖር መንፈስ ቅዱስ ዳግም እንደሚወልድ የመጀመሪያ ኤክስፒሪየንስ እንደሆነ የአማኞች ግዴታ እንደሆነ በግልጽ ትናገራለች። አንድ ሰው ዳግም ተወልዶ በመንፈስ ቅዱስ ዳግም ተወልዶ ከብዙ ዓመታት በኋላ በመንፈስ ቅዱስ ሊሞላ ይችላል
ነው የምትለው። ስለዚህ አንተ አንድ አድርገህ ሆኖ በሙሉ ወንጌል ወይም በፔንቴኮስታል ትምህርት ግን የመንፈስ ቅዱስ ኤክስፒሪየንስ 2 ስቴጅ አለው። የመጀመሪያው ዳግም መወለድ ነው። እሱም የመንፈስ ቅዱስ ስራ ነው። እሱን ከፈለክ መሞላትን በለው መጠመቅን በለው ስሙ ያጣላም ኮንፊውዝ ስለሚያደርግ፣ ግን ሌላ ስቴፕ አለ፣ ሌላ ስቴጅ አለ። አንድ ሰው በመጠማት ችላ አንብብልህ እና ልጨርስ፣ አንተም ሪፍሌክት ማድረግ ከፈለክ ይኸው እዚህ ጋር የመንፈስ ቅዱስ ጥምቀት ለነማን ነው ይላል። የመንፈስ ቅዱስ ጥምቀት ለነማን ነው? ለነማን ነው? ለተጠሙ ነው ይላል። በመጠማት የዳነ ሰው በመጠማት ከዛ ለሚያምኑ ነው ይላል። ኦልሬዲ የሚያምኑ የዳኑ ሰዎች የመንፈስ ቅዱስ ጥምቀት ከመንፈስ ቅዱስ ለተወለዱ ብቻ ነው ይላል። በመንፈስ ቅዱስ የተወለዱ ሰዎች ሌላ የመንፈስ ቅዱስ ጉብኝት፣ ሌላ የመንፈስ ቅዱስ ኃይልን ይለምናሉ። ለሚለምኑ ነው ይላል። ለተጠሩ ነው ይላል። ምናምን ይላል። ሌላ ኤክስፒሪየንስ ነው ልፈልጌ ነው። ግልጽ ነው ከሆነ አዳም መንፈስ ቅዱስማ የሚጠመቀው እኮ ለክርስቲያን ነው። ትክክል ነው። ለአማኝ ነው የሚጠመቀው። ግን መጠመቅ የሚታወቀው በልሳን ስትናገር ነው እያሉ እኮ ነው። መጠመቅማ የሚጠመቀውማ ክርስቲያኑ ትክክል ለክርስቲያን መጀመሪያ 2 አድርገህ አላየኸውም አዳም። ምልክቱ መጠመቅ መንፈስ ቅዱስ መቀበል መጠመቅ የሚታወቀው ስለሱ እናወራለን። ቆይ ስለመጠመቅ እናወራለን። ሁለተኛው ስቴፕ ላይ አዳም እናወራለን። አሁን አንተ ከድነት ጋር ያያዝከው የመጀመሪያውን የመንፈስ ቅዱስን ኤክስፒሪየንስ ስለቀላቀልከው ነው። መጀመሪያ አንድ ሰው ዳነ የሚባለው በመንፈስ ቅዱስ ዳግም ሲወለድ ነው። እሱ የሁሉም አማኞች ኮመን ነገር ነው። ነገር ግን ሁለተኛ ስቴፕ አለ። ሰው ካመነ ከዳነ ኢቭን በአገልግሎት ብዙ ዓመት ከቆየ በኋላ በልዩ ሁኔታ በመጠማት በመጸለይ በምናምን ኤክስፒሪየንስ ሊያደርገው የሚችለው የመንፈስ ቅዱስ ጉብኝት አለ፣ የመንፈስ ቅዱስ ጥምቀት አለ። እሱ ላይ ልክ ነው። ዋናው ምልክቱ በልሳን መናገር ነው። ብቸኛው አይደለም፣ ዋናው ምልክቱ ነው እያለቻለሁ። ግልጽ ነው ልከሆነ እዚህ ቦታ ግን ያስቀመጡት አንድ የመንፈስ ቅዱስ መጠመቅ ይላሉ። ከዛው ደግሞ ጥቅሞቹ ደግሞ ማስረጃ መሆኑን ያስቀምጣሉ እንጂ 2 አይነት የመንፈስ ቅዱስ መጠመቅ አለ ብለው አያስተምሩም። አንተ የምትለው ነገር እኔ ምንም አልገባኝ። ዶክመንቱን እያነበብኩልህ አውጥቼ አልገባኝም። አዳም ለምንድን ነው ማለት ከዶክመንቱ በላይ አንተ የዶክመንቱን ሀሳብ አልገባኝም። ምን እንደፈለግ ዶክመንቱ መንፈስ ቅዱስ ጥምቀት የሚባል ሌላ ሁለተኛ ኤክስፒሪየንስ አለ። ይሄ መንፈስ ቅዱስ ሰዎች ዳግም ሲወለዱ መጀመሪያ እነሱ ከሚሰራው ስራ የተለየ ነው። ለኃይልና ለምስክርነት ለአገልግሎት መንፈስ ቅዱስ የሚሰጠን ስጦታ ነው። እሱ ደግሞ የመጀመሪያው ላይ በልሳን መናገር ምናምን የሚል ነገር የለበትም። የሁለተኛው ላይ ነው የሚለውን እሺ ያሳየኝ። እሺ ያሳየኝ። እሺ አይ በነገራችን ላይ አሁን ጥያቄ እየቀየርክ ነው ያለው። አንተ ከድነት ጋር ያያዝከው ነው ሮንግ። እሱ ነው ዳርም የገባው። እኔ እኮ በቀጥታ ያልኩት እኔ መንፈስ ቅዱስ ስትጠመቅ መቀበል የሚታወቀው በልሳን ስትናገር ነው የሚል ያቀረብኩት። አንተ የትኛውን መንፈስ ቅዱስ? እኔ አንድ መጠመቅ እንዳለ ነው የተረዳሁት። አንድ አይ እሱ ነው አይተሳሳትከው። 2 ነው የምልህ። 2 አሳየኝ። 2 መሆኑንማ ይኸው አሳየሁህ እኮ። እያየኸው አልነበረም ስክሪኑ? መጠመቅ እንዳለ አሳየኝ። 2 ካላሉ 2 አይደለም ማለት ነው። እሺ ቆይ እሺ ላሳየሽ። እሺ ወደኋላ እንደገና እንግዲህ ይኸው ይታያል። ከመንፈስ ቅዱስ መወለድና በመንፈስ ቅዱስ መጠመቅ 2 የተለያዩ ልምምዶች ናቸው ይላል። 2 የተለያዩ ልምምዶች። ግልጽ ነው። እሺ አሳየኝ። አይ ማለት በዚህኛው ያኛው ይከሰታል፣ በዚህኛው ያኛው ይከሰታል የሚለውን አሳየኝ ነው ያልኩህ። ይቅርታ። በጣም ጥሩ። እሺ መጀመሪያ 2 የሚለውን አስምርልኝ። ከዛ ቀጥሎ ይሄው እዚህ ጋር ዛሬ ያለን ክርስቲያኖች ልምምድ ከመጽሐፍ ቅዱስ ጋር ማይጋጭ ከሆነ እንደ ማስረጃ ልንጠቅሰው እንችላለን ይልና ዛሬ አምነው ድነው በቤተ ክርስቲያን ውስጥ ቆይተው ለብዙ ዓመታት አገልግለው ከዛ በኋላ በመንፈስ ቅዱስ የተጠመቁ ሰዎች ቁጥር በብዙ ሺህና 10 ሺህ ብቻ ሳይሆን በብዙ 100 ሺህ የሚቆጠር ይሆናል በዓለም ዙሪያ ማለታችን ነው ይላል። ይህንን ስንል የመንፈስ ቅዱስ ጥምቀት የግዴታ ሰው ከዳነ በኋላ ከብዙ ዓመታት በኋላ መሆን አለበት እያል አይደለም። ምክንያቱም ከመንፈስ ቅዱስ ጋር ለቆርኔሌዎስና ለቤተሰቡ ከመንፈስ ቅዱስ መወለድና በመንፈስ ቅዱስ መጠመቅ በአንድ ጊዜ ነበር የሆነላቸው። ያ ማለት አንዳንድ ጊዜ ሁለቱም ሀፕን ሊያደርግ ይችላል፣ ብዙ ጊዜ ግን ሴፓሬትሊ ሊያደርግ ይችላል። አሁን ሴፓሬትሊ የሚያደርገውን ላሳይ በእነሱ ትምህርት።
በልሳኖች የመናገር ጥቅም የሚያምኑትን የሚከተል ምልክት ነው። አንደኛ ይኸውልህ የሚያምኑትን ብያለሁ። የዳኑ ሰዎችን ኦልሬዲ የሚያምኑትን ምልክት ነው። እሺ ሌላው ደግሞ በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው ይላል። በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው። አሁን በመንፈስ ቅዱስ የመጠመቅ ምልክት ይኸው በመንፈስ ቅዱስ የመጠመቅ ምልክት በመንፈስ ቅዱስ የመጠመቅ ዋነኛው ምልክት ምንድን ነው? በልሳን መናገር ነው ብለው በግልጽ ተናግረዋል። እሱን ከፈለክ ምናልባት እሱንም ላሳይ ይችላሉ። ልሳን የተሰጠው እኮ አልቋል። እዚህ ጋር እኮ ያመኑ ካለ በኋላ እንደገና በመንፈስ ቅዱስ ዳግም የተወለዱ ሪጀነሬት ያደረጉ ሰዎች ናቸው ካለ ልሳን የሚናገሩት። ላሳየው ብዬ ነው ሞር ግልጽ ለማድረግ ነው እንጂ አልቋል። ምንም እኮ ውስብስብ ነገር አይደለም ትምህርቱ። ግን አንድ ነገር ላሳይ፣ ብዙ ሰዎች ደግሞ ትንሽ ኮንፊውዝ የሚሆንበትን በዚሁ አጋጣሚ አንድ ነገር ላሳያችሁ። ከአሁን በፊትም አውርተንበታል ምናልባት። እሺ ስጦታዎች የሚሰጡበት ምክንያት እሺ ሶሪ በጣም እሺ እዚች ጋር የኤፌሶን ደቀ መዛሙርት ይላል። የኤፌሶን ደቀ መዛሙርት ለምሳሌ ከላይ ምንድነው ርዕሱ? በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ነው የሚለው። በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ በተደጋጋሚ ተጠቅሶ የተገኘ ነገር አለ ይላል። ይሄ የተጠቀሰው ነገር ምንድነው? በልሳን መናገር ነው ይላሉ። ማስረጃ ሐዋርያት ሥራ ይጠቀሳል፣ የጳውሎስ ይጠቀሳል፣ የቆርኔሌዎስ ይጠቀሳል፣ የኤፌሶን ደቀ መዛሙርት ይጠቀሳል። የኤፌሶን ላይ ምን እንደሚል ላንብብላችሁ። መንፈስ ቅዱስ በወረደባቸው ጊዜ በልሳኖች ተናገሩ፣ ትንቢትንም ተናገሩ። አሁንም በመንፈስ ቅዱስ መጠመቅ በልሳን ከመናገር ጋር ተያይዞ እናያለን። ከአዲስ ኪዳን ያየናቸው 5 ማስረጃዎች ናቸው። የሰማርያ ክርስቲያኖች መንፈስ ቅዱስ በወረደባቸው ጊዜ በልሳን መናገራቸው በቀጥታ አልተጠቀሰም። ሐዋርያው ጳውሎስም መንፈስ ቅዱስ በሚሞላበት ጊዜ በልሳን መናገር መጀመሩን የሚገልጥ ጥቅስ አናገኝም። እነዚህን ሁለቱን ብንተዋቸው እንኳ በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ልሳን ለመሆኑ ያለ ማረጋገጫ ቢያንስ 60% ይሆናል ይላል። ምን ማለት ነው? ኦፕን ናቸው ማለት ነው። ነሰሰርሊ 100% አንድ ሰው ለመጠመቁ ማረጋገጫ ልሳን ብቻ ነው እያሉ አለመሆኑንም በዚሁ አጋጣሚ እንድታውቁ ነው። አዳም ቀጥል በቃ። እሺ ቴንክ ዩ። ክላሪፋይ አድርገዋል። ትክክል። ግን ሰው መንፈስ ቅዱስ ሳይቀበል ድኗል ማለት ትችላለህ? ማለት መወለድ ብላ ለሁለት ትከፍላቸዋል። ግን መንፈስ ቅዱስ ግን አልተቀበሉም። ይቅርታ አልተቀበሉም። እነዚህ ሰዎች ተቀብሏል። መጠመቅ ነው እንጂ ማይባለው ቋንቋው ነው እኮ። ይሄ ሊንጉስቲክ ኮምፕሌክሲቲ ያለ ያልኩ ቅድም ለዛ ነው። የመጀመሪያውን የመንፈስ ቅዱስ የዳግም መውለድ ስራ መጠመቅ ብለው አንዳንዴ ይገልጹታል፣ አንዳንዴ መጠመቅ። የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 4 ምናምን ላይ ያለው መንፈስ ቅዱስ የተቀበሉት የዛኔ ነው አይደለ? በባለ 50 ነው የተቀበሉት። ያ መንፈስ ቅዱስን መቀበል የቆርኔሌዎስ ቤተሰቦች ራሱ መንፈስ ቅዱስን የተቀበሉት የወረደባቸው የተቀበሉት እነሱ ተወለዱ ይላሉ። መንፈስ ቅዱስ መቀበል የሚለው እኮ ያንን ነው አይደለ? መንፈስ ቅዱስ የተቀበሉ የሚባለው ያለሱ መዳን ትችላለህ እየተባለ ነው ማለት ነው። እንደውም ትልቁ የሄረሲ ነው ብዬ ማስበው ነው እኔ እንትን ኤኒዌይስ እንደሱ አይደለም። ያለ መንፈስ ቅዱስ ድነት የለም። እኛ ዳግም መወለድ በመንፈስ ቅዱስ የሚሆን ስራ ነው ብለን ነው የምናምነው። ግን በልዩ ሁኔታ ለኃይልና ለምስክርነት የሚሰጥ ደግሞ የመንፈስ ቅዱስ አገልግሎት አለ። እሱን አንዳንድ ጊዜ ሙላት እንለዋለን። ምልክቱ በዋናነት በልሳን መናገር ነው። በሌላ በኩል ደግሞ መጠመቅ ይባላል። ተመሳሳይ ነው። አንዳንዶቹ ሰከንድ ብለሲንግ ይሉታል። የመጀመሪያው ብለሲንግ ወይ የመጀመሪያው ወርክ ኦፍ ሆሊ ስፒሪት ሪጀነሬሽን ነው ብለን ነው የምናምነው። እንግዲህ በተለየ ቆርኔሌዎስ የተቀበለው መንፈስ ቅዱስ የተቀበለው አንድ ላይ ነው ብለዋል። አንድ ላይ ነው አንብብልህ። የነሱ ሁለቱም አንድ ላይ ሀፕን አድርጓል ይላል። የተወለዱትም የተቀበሉትም ጴጥሮስ ሲናገር አንብብልህ። ሐዋርያት ሥራ ምዕራፍ 8 ላይ ያሉት ሐዋርያት ሥራ ምዕራፍ 8 እሱንም አነብልሃለሁ። እነሱ ተወልደው ነው የተቀበሉ። ይቅርታ የቆርኔሌዎስ ይኸውልህ
ጴጥሮስ ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከአይሁድ ወገን የሆኑት ከጴጥሮስ ጋር የመጡት ደቀ መዛሙርት በአሕዛብ ላይ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርም ሲያከብሩ ሰምተዋቸዋልና። ሐዋርያ ጴጥሮስ በኢየሩሳሌም በሐዋርያት ጉባኤ ላይ ሲያስረዳ ልብን የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስ በመስጠት መሰከረላቸው። በእኛና በእነርሱ መካከል አንዳች አለ እንጂ በጴንጤቆስጤ ቀን የሆነውን ነገር በማስታወስ ተናገረ ይላል። ስለዚህ ያ ነገር ሀፕን ያደረገው ሴፓሬትሊ ሳይሆን ለምሳሌ እዚህ ጋር ለቆርኔሌዎስና ለቤተሰቡ ከመንፈስ ቅዱስ መወለድና በመንፈስ ቅዱስ መጠመቅ በአንድ ጊዜ ነበር የሆነላቸው ይላል። ግልጽ ነው አዳም? ማለት እኔ አልስማማበትም፣ ግን እሺ የእንትንን ንገረኝ እስኪ። መስማማት አይደለም የሐዋርያት ሥራ ምዕራፍ 8 ላይ ያለው ሐዋርያት ሥራ ምዕራፍ 8 ላይ እንዴት ነው? እሺ እሱንም ላንብብልህ። እዚህ ጋር ተብራርቷል። የሰማርያ ክርስቲያኖች ሐዋርያት ሥራ ምዕራፍ 8 እነዚህ እጅ በተጫነላቸው ጊዜ መንፈስ ቅዱስን እንደተቀበሉ ተጽፏል። መንፈስ ቅዱስን በተቀበሉ ጊዜ ምን እንደሆነ ግን የሚናገር ነገር የለም። ይሁን እንጂ አንድ የሆነ ነገር እንዳለ ግልጽ ነው። ይህም የሚታወቀው ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስን እንደሰጠ ባየ ጊዜ ገንዘብ አመጣላቸው። እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ በማለቱ ነው። የሐዋርያት ሥራ ምዕራፍ 8 በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ እንዴት አወቀ? ያየው ነገር ነበር ማለት ነው። ይህ ያየው ነገር ምን ይሆን? በስም አልተጠራም እንጂ ምናልባት በልሳን መናገር ሊሆን ይችላል። ስለዚህ አተሴም ታይም እነዚህ ሰዎች ምንም እንኳ ወንጌልን የሰሙ ሰዎች ቢሆኑም የመንፈስ ቅዱስን ስጦታ ማለት የመንፈስ ቅዱስ መጠመቅ ወይም መሞላት ያኔ ሀፕን አድርጓል ማለት ነው። ኤኒዌይስ ትምህርቱን ተቀበለው። እነዚህ ሰዎች መጀመሪያ ዳግም ተወልደው ነበር ማለት ነው ከይቅርታ ጋር። ሲሞንም ዳግም ተወልዷል። አይ ሲሞንማ እንደውም ተረገመ እኮ። አይ እኮ ዳግም ተወልዷል አይደል? መንፈስ ቅዱስ አልተቀበለም እንጂ ዳግም ተወልዷል አይደል? ከመንፈስ ቅዱስ እኔ አላቅም፣ ሊሆን ይችላል። ብቻ አሁን ቢያንስ አዳም ሁለት ነገር ትቀጥላል። አንድ ነገር ብቻ በ20 ሰከንድ ልናገር። ሁለት ነገር ብቻ ይሄ የመንፈስ ቅዱስ ሙላት ጥምቀት ሪጃ የሚለውን አይደንቲፋይ ብናደርግ ጥሩ ነው። በአንድ በኩል መንፈስ ቅዱስ ለሁሉም አማኞች ዳግም መወለድን እንደሚሰጥ ይሄ የሁሉም አማኝ ኤክስፒሪየንስ ሰው ሚድነው ያኔ ነው፣ በዛ ጊዜ ነው። ነገር ግን ያኔም ሊሆን ይችላል፣ በሌላ ጊዜም ሊሆን ይችላል። ልዩ የሆነ ለምስክርነት ለኃይል የሚሰጥ የመንፈስ ቅዱስ ጥምቀት ወይም ሙላት የሚባል አለ። በፔንቴኮስታል ትራዲሽን ውስጥ ያለው ትምህርት አንዱ ይሄ ነው። ከሌሎች አብያተ ክርስቲያናት የሚለያቸውም በዚህ ምክንያት ነው። አንዳንዶች ሰከንድ ብለሲንግ ይሉታል። ይሄ ነገር ሀፕን ሲያደርግ በመጠማት በመለመን በምናምን የሚሰጥ ነገር ነው ብለዋል። ዝርዝር ነገር አስቀምጠዋል። ይሄ ነገር ሀፕን ሲሆን በልሳን በመናገር ሊገለጥ ይችላል። ልሳን መናገር ምልክት ብቻ አይደለም ብለው ነው የሚናገሩት። ሌላ ክፍል ላይ ግን በልሳን መናገር የዚህ ምልክት ሊሆን ይችላል ብለው ነው የሚያስተምሩ። ትምህርቱን ቢያንስ ፕሮፐርሊ አንደርስታንድ እናደርገው ለማለት። እዮብ ቀጥል። ሶሪ። እሺ ቢሻይ፣ አይ እኔ ከቤተ ክርስቲያኖቹ መጽሐፍ ልታሳየን ትችላለህ? ከአሁን ያልከውን ነገር ይሄኛው የሙሉ ወንጌል መጽሐፍ ስላልሆነ ማለት ነው። ስለነበረ ግን ተወግዟል ስለተባለ ማለት ይሄ እንግዲህ አሁን ይሄ ከላይ አንብበው ከሆነ እዮብ፣ እኔ አንድ ጥያቄ የምጠይቅህ የመምህሩ መምሪያ የሚለው የውስጥ ዶክመንት እንደሆነ ግልጽ ነው። በራሳቸው ይሄ ኦፊሻል የሆነ ለሁሉም አማኞች ኦፕን የሆነ ነገር ሳይሆን የትምህርት ቤት ማስተማሪያ መመሪያ ነው። ይህም ደግሞ ካሪኩለም ነው የሚታረም የሚስተካከል ምናምን በውስጥ የሚያስተካክሉት ነገር ነው። በጣም የቆየ ነው። 1997 መሰለኝ ካልተሳሳቱ። አሁን ሌተስት ይወጣ አለ። ባልቸኩል ኖሮ ላሳይ ይችል ነበረ። ከሞባይሌ ወደ ላፕቶፕ መቀየር አለብኝ። አዲስ ወይም ስክሪንሻት አድርጌ ይልክልሃል። ችግር የለውም። ሌላ ጊዜ እኔም እዛው ላይ ጥያቄ አሁን ያነበብከው ላይ ጥያቄ ይሰራልኝ ማለት ነው። ለምን ቅድም በተነገረው ነገር አልስማማ። አንደኛ አሁን እንዳልከው ራሱ የቆየ ችግር የለው። አለመስማማት ጤነኛ ነው እዮ። እኔ አለመስማማት ላይ ችግር የለብኝም። ሚስ ሪፕሬዘንቴሽን ነው ትክክል ያልሆነው። እሱ ነው የምሰራ ለማልፈልገው ነው። አንደኛ ይሄ አሁን ተወግዟል ያልኩ የአሁኑ ሀሳብ ነው። ነገር ግን እኔ አሁን ይሄን መጽሐፍ ምንድነው ብትለኝ ያው ታርመኛል ካንተ። ይሄ የሙሉ ወንጌል መጽሐፍ ነው ብዬ አምናለሁ። ኦኬ፣ የሙሉ ወንጌል የእሷ መጽሐፍ ነው ብዬ አምናለሁ። ይሄንን መጽሐፍ ብሻ አንተ ከተረዳኸኝ፣ ቅድም ስላልተግባባ ማለት ነው። ያግባባን ነገር አለ፣ ያልተግባባንበት ነገር አለ። አሁን ይህንን መጽሐፍ
እንደነገርከኝ ቅድም የቆየ ነው መጽሐፍ ብለኛል። አሁን የወጡት ደግሞ እስቲላው እስከ 2026 ድረስ ሰዎች ሲጠቀሙበትም ስላየውኝ ማለት ነው። አሁን አዲስ የወጣው መጽሐፍ ይሄ የዚህን መጽሐፍ ስህተቶች አውጥቶ ነቅሷል ወይ የሚለው ነገር ለእኔ ጥያቄ ነው። እስቲላው ጥያቄ ነው። እሱን ምናልባት ሌላ ጊዜ ስንገናኝ እሱን ታስረዳኛለህ። ትንሽ ግልጽ ላድርግልህ። እኔ ሁለቱን አዲስ የወጣውን ዶክመንትና ይህንኛውን አነጻጽሬ እዚኛው ጋር የነበረ ስህተት እዛ ጋር የታረመ ያጠናሁት ቼክ ያደረኩት ነገር የለም፣ ኦነስትሊ ማለት ነው። ነገር ግን እኔ እዚህኛው ላይ የፔንቴኮስታል ትራዲሽን የሙሉ ወንጌል ትምህርት ላይ አሁን ባነበብኩት በልሳን በመጠመቅ በመወደድ ጉዳይ ስህተት ነው፣ ትምህርታቸውን አይገልጽም፣ ይህንን የሰራው ሰው አሳስቶታል የምለው የለም። ስለዚህ ይሄ የሙሉ ወንጌል አቋም ነው ብለህ ብትወስደው ችግር የለውም ብዬ ነው የማምነው። አሁን ይሄ ያነበብኩት የሙሉ ወንጌል ትምህርት ነው፣ የሙሉ ወንጌል አቋም ነው ብዬ ነው የማምነው። ለምንድን ነው ይሄ ማለት ሌላ ስህተት ዶክመንቱ ካለበት ታርሞ የቢሻይ ይሄን እንዴት እንደመሰለክ ያልኩት አሁን ለምሳሌ አሁን ያልከው ትምህርት እኮ በሙሉ ወንጌል ታማኝ እንደሆነ አምናለሁ። እኔ ብጠይቀኝ ያውቃለሁ። ኦኬ አሁን ይሄንን አሁን የምታምነውን ነገር ከዚህ መጽሐፍ ላይ አውጥተህ ካስረዳኸኝና ይሄ የምናምንበት ነው አልከኝ አይደለ? እኔ አሁን ቅድም ስንነጋገርባቸው የነበሩትን ስህተቶች አይ ሙሉ ወንጌልማ እንደዚህ አታምንም ብለክ እንዴት ነው ልታርመኝ የምትችለው? አይ እዚህ ጋር እኮ ቤተክርስቲያን እንደዚህ አውጥታ ነበር፣ የዚህ መጽሐፍ ላይ እንደዚህ ስህተቶች አሉ፣ አሁን ግን ታርሟል ብላ ያወጣችበት ምንም አይነት ዶክመንት የለም። አሁን አዲሱንም ብትለኝ በአዲሱ መሰረት እኛው እንገመግመዋለን እንጂ ይሄ መጽሐፍ ስህተት ነው ብላ የጣለችበት አንድም ዶክመንት የለም ነው እያልኩኝ ያለሁት። ተረድተኛል? ሊኖር ይችላል። እኔ ደግሞ ይኸውልህ ኢዮባ ምን መሰለህ የውስጥ ዶክመንት ስለሆነ ይሄ በአስተማሪዎች ምናምን መካከል ያለ ነገር ስለሆነ በይፋ የሆነ ጋዜጣዊ መግለጫ ጠርታ እንደዚህ አይነት ዶክመንት ነበረኝ ከዚህን ቀን ጀምሮ አርሜዋለሁ ብላ እንደዚህ አይነት አሰራር በፕሮቴስታንቱ ዘንድ የለም። ስህተቶች ካሉ በውስጥ ለአስተማሪው ከሆነ የተላከ የታረመው የተስተካከለው ይላካል። እኛ እንፈልግ ምናልባት ታርሞ ሊሆን ይችላል፣ ምናልባት አሳውቆ ሊሆን ይችላል ከተባለ ጥሩ ጥያቄ ነው። ለምሳሌ የታረመ የተስተካከለ ተብሎ የደረሰኝ አለ እኔ በቅርቡ ያገኘሁት ማለት ነው። ግን ምኑ ነው የታረመው፣ የቱ ጋር ነበር ይሄ ዶክመንት ስህተቱ የሚለውን ገና አጥንቼ አልደረስኩበትም ለማለት ፈልጌ ነው። እኔ ጨርሻለሁ። ቴንኪው በጣም አዳም። ከመሄድ በፊት አንድ ጊዜ ሰዎች ወንጌልን ይሰማሉ። እነዛ የሰሙት ሰዎች ልክ ሲያምኑ ይድናሉ ነው ወይስ መንፈስ ቅዱስ ሲወርድባቸው መንፈስ ቅዱስ ተቀብለው ነው የሚድኑት? አሁን ግልጽ አልሆነም። ታውቃለህ፣ ትክክል ያስቀመጥከው መወለድና መጠመቅ የሚል ሁለት ነገር አስቀምጠዋል። ግን የቱ ቦታ ላይ መንፈስ ቅዱስን እንደተቀበሉ የሚናገር ነገር የለም። ማለት ያለ መንፈስ ቅዱስ ሳትቀበል ትድናለህ የሚል ነገር አለው። ግን ደግሞ አደሴም ታይም ደግሞ አንተ ምንድን ነው የምትለው? መወለዱ ራሱ አለው ትለኛለህ። እና ሁለቱ ትንሽ ተምታታብኝ። እሱን ብታስረዳብኝ። እሺ በፔንቴኮስታል የሙሉ ወንጌል ዶክመንት ቅድም ያነበብኩልህ ላይ እና አብዛኞቹ ሰከንድ ብለሲንግ ምናምን ፔንቴኮስታል ትምህርት ላይ ሁለት አይነት የመንፈስ ቅዱስ ስራ አለ፣ አገልግሎት አለ ብለው ይናገራሉ። አንደኛው ዳግም መውለድ። ይሄ ሁሉም አማኝ አንዴ በሚያምንበት ጊዜ መንፈስ ቅዱስ በውስጡ የሚሰው አዲስ ህይወት ነው። አዲስ ህይወትን መስጠት፣ አዲስ ሰው ማድረግ፣ የትንሣኤውን ህይወት ማደል። ይሄ በቃ ምንም ነገ ከነገ ወዲያ ምናምን የሚባል ነገር አይደለም። ሰው የሚድንበት ነው። የክርስትና ጉዞ የሚጀምርበት ነው። ይሄ አንደኛው የመንፈስ ቅዱስ ስራ ነው። አንዳንድ ጊዜ ለምሳሌ አንዳንድ የፔንቴኮስታል ዶክመንቶች ላይ ለምሳሌ ገነት ላይ ጉባኤ እግዚአብሔር ቸርች ኦፍ ጋድ ላይ ምናምን ስትሄድ ይሄን ራሱ ጥምቀት ይሉታል። ቋንቋው ትንሽ ኮንፊውዝ ያደርጋል ምልህ ለዛ ነው። ሁለተኛ ግን አለ ይላሉ። ሰው የዳነ ሰው አንዳንድ ጊዜ ወዲያው በዳነበት ቅጽበት መጠመቁም መወለዱም አንድ ላይ ሀፕን ያደርጋል፣ በልሳን ሊናገር ይችላል ይላሉ። አንዳንዴ ደግሞ ድኖ ዳግም ተወልዶ ከብዙ ጊዜ በኋላ ለምስክርነትና ለኃይል በጸሎት በልመና በመጠማት ወዘተ የሚቀበለው ልዩ የሆነ የመንፈስ ቅዱስ ሙላት ወይም መጠመቅ አለ ብለው ያምናሉ። ያ በልሳን በመናገር ሊታይ ይችላል፣ ሊገለጥ ይችላል። አብዛኛውን ጊዜ እንደሱ ነው ሀፕን የሚያደርገው። እንደውም መሬት ላይ አሁን ፕራክቲካሊ አንዳንድ ሰዎች መንፈስ ቅዱስ ተሞልቻለሁ ተጠምቄያለሁ ሲሉ እንደው በልሳን ምናምን የማይናገሩ ከሆነ ኢንዲቪጁዋልስ አንዳንድ ግለሰቦች እንዴት በመንፈስ ቅዱስ ተሞልተህ እንዴት መንፈስ ቅዱስ ተጠምቀህ በልሳን አልተናገርክም አይነት ስሜቱ ላይ ይሰማቸዋል። ሰው ሁለት ስቴጅ ነው ያለው። የመጀመሪያውም የመንፈስ ቅዱስ ስራ ነው፣ ሁለተኛውም የመንፈስ ቅዱስ ስራ ነው።
ይሄ ነው አዳም፣ ዶክመንቱም ትምህርቱም ይሄ ነው። እንኳን ክላሪፋይ እንድታደርገው የፈለኩት የመጀመሪያው ላይ መንፈስ ቅዱስ መቀበላቸውን የሚያሳይ ነገር አይናገሩም። ሁለተኛው ላይ ነው አንተ ብለሲንግ ብላ ያልከው፣ ሁለተኛው ነው መንፈስ ቅዱስ መቀበላቸውን የሚናገረው። ስለዚህ መንፈስ ቅዱስ አልተቀበሉም ማለት አንችልም ወይ? ተወለዱ ሲል መወለድ አለ፣ ትክክል ነው፣ ግን ተቀበሉ የሚል ነገር የለውም። ለዛውም ደግሞ የሚጠቅሱት ጥቅስ የሐዋርያት ሥራ በመንፈስ ቅዱስ ተወለዱ ይላል። በመንፈስ ቅዱስ ተወለዱ ይላል ይናገራል እኮ አልኩ። መንፈስ ቅዱስ መቀበላቸውን አይናገርም ነው። መቀበል ግን አይናገርም ነው። በመንፈስ ቅዱስ ተወለዱ ሲል የመንፈስ ቅዱስ ስራ መሆኑን እየገለጹ አይደለም። መቀበላቸውን አይናገርም ነው ያልኩ እኮ። መንፈስ ቅዱስ መቀበላቸውን አይናገርም ነው የምልህ። ምንድነው መቀበል አለ? ስለመጠመቅ ሲናገር ግን መቀበልን ነው የሚያመለክተው። መንፈስ ቅዱስን ጸጋ መንፈስ ቅዱስ እነሱ ላይ እንደወረደባቸው ቋንቋ ቅድም እንዳልኩ ነው። እረዳሃለሁ። ሊንጉስቲክ ኮምፕሌክሲቲው ብዙ ነው። ልክ እንደ እንትን እኮ ነው። አሁን ኦሪጂናል ሲን ላይ ሊንጉስቲክ ኮምፕሌክሲቲ አለ፣ አማላጅ ስንል ሊንጉስቲክ ኮምፕሌክሲቲ አለ። ስፒሪቹዋል ነገሮች ኤክስፕረስ የሚደረጉበት የሴማንቲክ ምናምን ጀርገኑ ኮምፕሊኬትድ አድርጎታል። ጥርት ያለው ትምህርት ትክክለኛው ነገር ግን የነገርኩ ነው። ዶክመንቱም ኦቨሮል የሚያስተምረው በፔንቴኮስታል ትራዲሽን ውስጥ ከሌሎች ከሉትራን ከሪፎርምዱ የሚለዩበት ትምህርት ይሄ ነው። አንድ ሰው በመንፈስ ቅዱስ ዳግም ከተወለደ በኋላ ወይም ደግሞ አተሴም ታይም አንድ ላይ አተሴም ታይም ሊሆን ይችላል፣ ከብዙ ዓመታት በኋላ ሊሆን ይችላል፣ ሌላ የመንፈስ ቅዱስ ጥምቀት፣ ሙላት፣ ጉብኝት ሊያገኙ ይችላል። ያ ነገር ለዛም ደግሞ መጸለይ አለበት። እሱ ለምስክርነት ጥሩ ነው፣ እሱ ለኃይል ጥሩ ነው ምናምን ይላሉ። መገለጫው በልሳን መናገር ነው። ቢያንስ 60% ቢያንስ 70% ይላሉ። በተለይ ገነት ቤተክርስቲያን ዶክመንት ደግሞ ስናታነበው ሊናገር ይችላል ይላል፣ ላይናገርም ይችላል። አንድ ሰው መንፈስ ቅዱስ ተሞልቶ ተጠምቆ በልሳን ላይናገርም ይችላል ብለው በግልጽ ይናገራሉ። ኢቭን ጉባኤ እግዚአብሔር ሙሉ ወንጌል ላይ ግን እንደዛ በልሳን ላይናገር ይችላል የሚል ነገር የለም። ግን 60% 70% ብለው አስቀምጠውታል። ትምህርቱ ይሄ ነው አዳም እንጂ መቀበል የሚለው በአንድ ሰው ዳግም ሲወለድ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ነው ዳግም የወለደው። አዲስን ህይወት የሰጠው መንፈስ ቅዱስ ነው። ሊትራሊ አንተ የምትፈልገው ቋንቋ መንፈስ ቅዱስን ያኔ ተቀብሏል የሚል ከሆነ አይዶን ነው። በዛ ፎከስ ደግሞ እኔ እንግዲህ እንደገና ናነበው ይችላለሁ ዶክመንቱ። ቃላቶች የተገለጡበት እዛ ጋ የተቀመጠው ቃል እሱ ቃላት አስቸጋሪ ናቸው። ሀና ውይ ምን ነው ተቋረጣችሁ? ትንሽ ርቄ ነበር። ትንሽ ራቅ ብዬ ነበር። ለዛ ነው። ተባረኩ። እኔን ዲቤት ልታስገቢ ኤፍሬም ጋር ግን በጣም ያልጣርሽው ጥረት የለም። በጣም ለካ የሱ ቲፎዝርሻና ለማወቂ አይ በእንትን ነው የሚሻለው አዳም። እንደዚህ 3 ቀን ምናምን ከመባባል በዲቤት ቢዋጣ ነው ጥሩ። እምነት ቢታወቅ ነው ጥሩ። ዲቤት መግባቱ እኔ እደግፋለሁ። ከኛም ሳይድ ከሉትራንም ሳይድ ዲቤት ቢያደርጉ ደስ ይለኛል። ወይ ዴቭ ወይም ጆ ወይም ኤርሚ እንደዛ ጥሩ ነው። በዲቤት መታወቁ እኔ እደግፋለሁ በበኩሌ። ግን ይሄ ሁሉ ግን ባይተቡ የቅድማ መጽሐፍ እንዳትነበብ ነው። የቅድማ መጽሐፍ የትኛው? ቅድም እንዳነባት መጀመሪያ ከፍተናት የነበረችው ክፍል እሱን እኮ ለዛ እኮ ነው ልጠይቀው ብዬ አልፈልግም። ድራማ ሌላ ለምን ቢነበብ ምን ችግር እንዳይፈጠር ነው። ያው ተሳስቷል ከተባለ ያው ለምን ችግር አለው? ዶክተር እኔ እኮ እሱ ሜሴንጀር ይገኛል። ዶክተር ተስፋዬ ረበሌ ጠይቀዋለሁ እንደዛ የዶክተር ተስፋዬ ሮቤልንማ የዶክተር ተስፋዬ ሮቤልንማ እኮ አየ ነው። ችግር የለውም። ምንድን ነው ያለው? ባህሪያት ምንድን ነው? ባህሪያት የጋራ ባህሪያት ነው ሳምቲንግ ያ ባህሪያት ሲል አይ ቲንክ አማርኛ እንትን ይመስለኛል። እሳቸውን ችግር የለውም። እኔ እኮ አንተና እርሶ እያልኩ ተቸገርኩኝ። ዶክተርን ግን አይ እኔ ግን እቺ እንዲህ ቃል ተሳስቶ ነው እንዳያፎ ለምታ ነው ምናምን ብላችሁ የምታባብሉት ነገር ነው የማይጠመኝ።
እሷ ትከብደኛለች። ማን ነው ለብዙ ሰው ማን ነው? እንደተደረገ ያለው የሆነ ነገር ካለ በኋላ እንዲህ ማለቱ እኮ ነው። እንዲህ ሊል ፈልጎ እሱማ ከኦርቶዶክሳውያን ነው የተማር ነው። አንድ መምህር እንዲህ ሲያስተምር አይ እናንተ የኦርቶዶክስ ማይንድ የላችሁም እንዲህ ለማትፈልገው ነው። ታዲያ እኛ ከማን እንማር? የተማርነው ከነ ኢዮብ ነው። ከነ ኢዮብ እንደ ካቶሊክ ስለ እምነቴ ለመማር ምን ላንብብ? አዎ ይገርምሃል፣ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ የሚባል አለ። ጀማሪ ከሆንክ የህፃናቱን ባልቲሞር ካቴኪዝም አንብብ። ተለቅ ያልኩ ነኝ የበሰልኩ ነኝ ብለህ ከምታስብ ከሆነ ኮምፓንዲየም ወይም የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ማጠቃለያ አለልህ። ትንሽ ፈርጠም ካልክ ደግሞ ትልቁ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ አለልህ። ካቶሊክ ስለመሆነ ግን አይዳውት። ወደ አንቺ ስመጣ ሀኒ፣ እኔ ግን ቢነበብ ክፍሉ ደስ ይለኝ ነበረ። የአብ መለያ ግብሩ መፍጠር ምናምና የሚለውን በደንብ እንዲታይ። እሱ እኮ በቃ እኮ ተወገዘ መጽሐፉ አሉ እኮ ተወግዟል አሉ። ግን አዲሱን ራሱ ታየ እንዴ? በመሀል ወጥቼ ነበር። አዲሱን ልክልሃለሁ ተብሎ ነበረ። ክፍሉ ከፍተው አዩ። የትኛውን? አሁን ነው በባይዘው እየሰማችሁ ነበር። እየወጣሁ መሀል ላይ ድርሻ መጥቼ ነበር። መጀመሪያ እኮ ነበርኩኝ ላይ ብላይ መጀመሪያ ሲጀመር የዛሬው ነው። ይሄንን ቆይ ምንድን ነው ይሄኛው ተወግዟል፣ አዲስ የወጣለ ምናምን ልላክልህ ተባባሉ እኮ። ላከው እኮ አነበበው እኮ እንትና ኢዮብ ወረደ አነበበው። እሱ አልነበርኩም ያኔ አልነበርኩም ወጥቼ ነበር። ኢዮብ ጋር ተላከ። ጥሩ ነው አነበበው። እሱ ጥሩ ነው። ያሁኑ አዲሱ እንግዲህ ምንም አልሰማሁም። ቆይ እስኪ ኢዮብ ከስር ካልልየው የለም ኢዮብ ዶክተር ስምሪ መቼም ማታወጣለት የለም። አዲሱ ራሱ የአብ ስራ ማቀድ ነው ይላል ብላለች። ቆይ እስቲ እንትን ሊኖረው ይችላል እኮ ምንም እኮ ችግር፣ እነሱም ይላሉ እንደዛ፣ ምንም ችግር የለውም። በቃ ውረዱ፣ እኛ የፋሚሊ ጨዋታ እንጫወት፣ ውረዱ። መልክ ደህና ዋሉ። ኢዮብ ፖዝ ነው። ጆሲም ያው ምን ታስማሙ? ኤቢ ምን ብሎ ወረደ? ኤቢ ምን ብሎ ወረደ? አልነበርኩም። ስልኪን ትቼን ሄድኩት ወደታች። በማን ከአዳም ጋር ነው ወይስ ከኔ ጋር? ከአዳም ጋር የሆነ ነገር ጽሁፍ፣ የአባቶች ጽሁፍ በጎን እያነበብኩ ነበርና መሀል ላይ አልሰማቸውም። ትቼ እኔ ማሰማው ተስፋዬ ሮቤሌ ጴንጤ ከሆነ ላናይ በራስሽ ጊዜ ለማየው ኮሜንት ትኩረት እንዲሰጥ አድርገሻል። እንግዲህ ይበልሽ ምንድን ነው? ቆይ ግን ረስማ እኔ ገባይ አይመቸኝም የዶክተር ተስፋዬ ሮቤሌ አቋም። ከካቶሊክም ጋር ከኦርቶዶክስም ጋር አንድ አይነት ነው። ከዛ ምንም ልዩነት የለውም። እኔ በጣም ነው እሳቸው እኮ በጣም እኔ ግን እሱ እያልኩ ላወራቀ ዶክተር ተስፋዬ ሮቤሌ እኮ ስራው ከኦጂዎች ጋር ከጆሆባ ዊትነሶች ጋር ከኤቲስት ጋር ከእስላሞች ጋር እኮ ነው እንጂ እሱ ምክንያት አንደኛ ጆሆባ ዊትነሶች ያው ወልድ ፍጡር ነው ብለው ነው የሚያምኑት። ኦንሊ ጂሰስ ደግሞ አንድ አካል ነው፣ አብም ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው ስለሚሉ በጣም ትኩረት አድርገው የሚሰሩት እነሱ ጋር ነው። ኤቲስቶች ደግሞ እግዚአብሔር እንዳለ ለማሳየት ነው፣ ፈጣሪ እንዳለ። እስላሞች ጋር እንደዛ። ግን ብዙ ጊዜ በጆሆባና በጣም በጣም ትኩረት ሰጥቶ የሚያስተምረው ጆሆባ ዊትነሶች ላይ እና ኦጂዎች ላይ ነው። እዛ ላይ ትኩረት ሰጥቶ ነው የሚያወራው። እና እኔ እሱን አዶ ነው እንግዲህ ተሳስባል ብዬ አላምንም። እኔ በበኩሌ ማለት ነው ዶክተር ተስፋዬ ሮቤሌ በየትኛው ማለት ይሄ ራሱ ጋር ኦርቶዶክስም ጋር አንድ ብዬ አላምንም። ካቶሊክም ጋር ኦርቶዶክስም ጋር አንድ ነን ያሉት። አይ ካቶሊክ እሱ ደግሞ አይ ስለ ስላሴ ላይ ነው ያልኩት። እኔ እሱ ጋር ደግሞ በስላሴ አስተምሮ እኔ ካቶሊክ ጋር ሄጄ ኦርቶዶክስ ቸርች ሄጄ እኔ ተማር እችላለሁ ያለው ከቅርበት አንጻር ነው። ገባ ኦጂዎቹ አይቶ እና ጆሆባዎቹን አይቶ ኦርቶዶክስ እና ካቶሊክ ሲያይ እኔ ምንም አይጎረብጠኝም ነው። እኔ ሀሳቡን ይመቸኛል። እኔ በበኩሌ ብዙም አይጎረብጠኝም። አሁን እኔ እኮ እሺ፣ አሁን እውነት በማንም አፍ እውነት ነው።
ምንም እኔ ችግር የለብኝም። አሁን ፕሮቴስታንት ሲለው እውነቱ ውሸት የሚሆንበት ምንም ምክንያት የለውም። በማንም አፍ እውነት ነው፣ በኦርቶዶክስም በካቶሊክም ቢሆን ማለት ነው። አንድ የሚያደርጉን የእምነት እውነታዎች አሉ። እሱን መካድ አንችልም። ሁላችንም በጋራ የምንስማማባቸው እውነታዎችም ስለሆኑ ኮመን ግራውንድ ስላለን ማለት ነው። ልዩነቶቹ ግን እንደሌሉ መካድ አይቻልም። ላይክ አንድነን ምናምን አይነት ነገር እስከማስቀደስ አንድነን እኮ አላለም። እሱ በስላሴ ላይ ነው እሱ ትኩረት የሚሰጠው። ስለ ገድላት ድርሳናት፣ ስለ ተጨማሪ መጽሐፍ ምንም እውቀትም ፍላጎትም የለውም። ራሱ እውቀት ሳይሆን ፍላጎት የለውም። ስላሴ ላይ እኮ ልዩነት አለ። ስላሴ ላይ ምን ልዩነት አለን? እሺ ለምሳሌ እኔ ካቶሊክ ነኝ። ከኦርቶዶክሳውያን ጋር ለምሳሌ በፍሎኬ እንለያያለን ነው። ከኛ ጋር ደግሞ እንደየፕሮቴስታንቱ በስላሴ ትምህርት የምንለያይባቸው ጽንሰ ሀሳቦች አሉ እኮ። ጥቃቅን ነው ይሄ አገላለጹ ምናምን ነው እንጂ በስላሴ አስተምህሮ እንትን አንለይም። ግን በጥቃቅንና አነስተኛ ላይ አንቺን ራሱ ልጠይቅሽ። አሁን 3 ፍቃድ ማለት ነው። እኔ ጠይቀኝ ባክኔ ራሴን አሞኝ ዛሬ ጥቃቅን ነው ሀና። ለአካልማ አይሰጥም ለባህሪ ነው። እንደዛ እኮ ብያለሁ እኔ። አንቺ የምታምኚውን አውቃለሁ። ሉተራንሽ እኮ ግልጽ እኮ ነው። ዴቪን ፖስት አድርጎታል። የምታምኑትን ከተለያዩ ዶክሜንቶቻችሁ እያነበብኩት ነበረ። እዚህ ጉዳይ ላይ ገባኝ። ታዲያ አንድ ሰው ፈቃድን ለአካል ሲሰጥ ጥቃቅን ልዩነት ነው ብለሽ ነው የምትቀበይው አንቺ? እኮ እንደ ቤተ እምነት እንደዛ አይሰጥም ነው የምልህ። እንደ ቤተ እምነት ፈቃድን ለአካል ሰጥ የሚያበራ የለም። ይሄው የዚህን ኮንትሮቨርሲ ታዩና ይሄ ቲክቶክ ላይ ምናምን ያለውን ኢንቫይሮንመንት ዊሊያም ሌንክሪንግ ምናምን ሌሎች በጣም ብዙ አሉ። የሚጠቀሳቸው ሰዎች አሉ እንደዛ ብሎ የሚያምኑት። እንደዛ ብሎ የሚታመነው እምነት አንቺ ጥቃቅን ስህተት ነው ብለሽ ነው የምታምኚው? ጥያቄው ለአንቺ ይሄ ጥቃቅን ስህተት ነው ወይ ነው? እነዚህ በግለሰብ ነው። ግለሰቦች ሊስቱ ስለሚችሉ እንደ ቸርች ግን ለምሳሌ እንደ ቃሌዎች ቸርች አሁን ብትስት ወይም እንደ ሙሉ ወንጌል ወይም እንደ ኤምኬሲ እንደ ቸርች የእምነት አቋም አለ እንደዚህ ብታስቀምጠው ይሄ ስህተት ነው፣ ታሳሳለች እላለሁ። ግን አንድ ግለሰብ ዶክተር ተስፋዬ ረበሌን በለው ሊቅም ቢሆን ከተሳሳተ ተሳስተዋል ነው የምለው ያ አንዱ ግለሰብ። ይሄ ግን የፕሮቴስታንት አስተምህሮ አይደለም። የግለሰብም ይሁን የቤተ እምነት እዚህ ላይ ያለ ልዩነት ጥቃቅን ልዩነት ነው ወይ ብለሽ ነው የምታምኚው? ነው ሀሳቤ። ፍቃድን ለአካል መስጠት እኔ ጥቃቅን ነው ብዬ አላምንም። እኔ አላምንም። እሱ ነው ሀሳቤ። ስለዚህ ለምሳሌ ዶክተር ሮበሌ የጻፉትን ጽሑፍ ቅድም አይተን እያነበብ ነው ነበረ። እሱን እምነት የሚያምን ሰው ለምሳሌ መጥቶ እኔ ከአንተ ጋር ደውለታለሁ ሜሴንጀር ላይ አንዴ ደውዬ ጠይቀዋለሁ። በኋላ እኔ ራሴ በውስጥ ሰው ጋር መደወል በጣም ሰነፍ ነኝ። እንትን አይደለም ግን ካስታወስኩኝ ከቻልኩኝ እደውለታለሁ ሜሴንጀር ላይ። ከየት ያገኘሽው ጽሑፍ ሆነ? አንቺ ራስሽ ከሱ ኤፍሬም ፖስት አድርጎታል ቅድም። ኤፍሬም ስቶሪ ላይ አይ ቲንክ ስቶሪ ላይ መሰለኝ የእሳቸው ፎቶ አለው መጀመሪያ፣ ከዛ መጨረሻ ላይ ይሄንን አለ ገብተህ ይኸው ኤፍሬም ጋር ነው የወሰድኩት። ይሄንን አንቺ እንዴት ነሽ? ማማ ይደክምሽ ፍጥረት ነሽ አንቺ። እኔ ደከመኝ እኮ ቅድም ውሃ አልጠጣታቸው ወርጄ ስመጣ የሉም ሄደዋል። ትንሽ ተዘርግፈው ነው እንዴ? አይ አልተዘረግፉም፣ ወረዱ መሰለኝ። አይ ዶንት ኖ ስልኬን ትቼ ነው ሄዱ። ኤርፎንም ያ ሁሉ ጫጫታ ባልቁ በብዬ በአንዴ ጸጥ ብሎ ጠበቀኝ። አይ ጥሩ ነው አልኩ። እኔ ራሴ አሞኝ ነበር በጣም ግን እኔ የስላሴ ለባት ሰጠው ነው ብሎ በእውነት ኧረ በቃሽ አንቺ በማርያም እኛም ሰለቸን እኮ አታንሱብን ፕሊስ። ኦርቶዶክሳውያንም እናንተም ፕሊስ አታንሱ። በቃ ዝጉት፣ ርዕሱን ዝጉት። ይሄ የፕሮቴስታንት እምነት አይደለም በቃ። ስለዚህ ተውን። ጨርሽሽ ቀጥይ። የፕሮቴስታንት እምነት ነው ያለ ሰው አለ እንዴ? ላይክ ፕሮቴስታንት ውስጥ እንደዚህ የሚያምኑ ሰው የሚሉ አሉ። እኛ ትምህርተ ስላሴ ከኦርቶዶክስ ጋር ምናምን አይ አይደለም። ለምን 3 ፍቃዶች በጣም ነው የምናደደው። የመሬን ነው እንደዚያ የሚሉ አሉ። ስለዚህ ፕሊዝ ለቤተ እምነት አትስጡ። ካለ አምጡ። የሆነ በቤተ እምነት እንደዚያ የሚያምን ካለ አምጡልን። ያ አብረን ከእናንተ ጋር ሆነን እንሞግታለን ማለት ነው። ግን እነ ዊሊያም ሌንክሪግ እኮ ግን ሲሞግቱ ሁላ እኮ አለ በሱ ጉዳይ ባይደው
ኦንላይን ዩቲዩብ ላይ ሰው ሰርች አድርጎ ቢያገኙ ራሱን ያደርጓል። ችሎ ነው የሚሞግተው። እሱ እኮ ያው ስኮላር ነው። በቃ ራሱን ችሎ ይሞግታል። እንግዲህ ይሄ እኮ የግለሰብ እንትን ነው። እና ነገር እኮ ዶክተር ተስፋዬ ሮበሌ በፍቃድ ላይ ሀሳብ አልሰጠም፣ እውነት ለመናገር ማለት ነው። እነ ዶክተር ሻወል ጋር መጣ የሚቀጥለው ሳምንት የሚቀጥለው እሮብ በዚህ በሶስት ፍቃድ ላይ አወራለሁ ብሎ እዛው ነው የጠፋው። ለምን አልተመቸውም፣ ስራ ነበረ። ግን እንዲህ የሚለዋሉ እንዲህ የሚለዋሉ ይሄ ፍልስፍና ነው ምናምን ብሎ አውርቶ ነው ሄደው እንጂ አቋሙን አልነገረንም፣ እውነት ለመናገር ማለት ነው። ምን ፍልስፍና ነው? አንደኛው ምንፍቅና ነው፣ አንደኛው ትክክለኛ እምነት ነው እንጂ እንግዲህ በቃ ዶክተርን እኔ ዶክተር መልስ ሰጠ የሚባል ነገር ዶክተር ተስፋዬ ሮበሌ መልስ አልሰጠም። መልስ አቋሙን አልተናገረም። በቃ እኔ ማውቀው እሱን ብቻ ነው። እኔ ራሴ ጓጉቼ ሰፍ ብዬ ስትጠብቅ አንደኛ መንገድ ላይ ነበረ፣ ያኔ አልተመቸውም። ከዛ የሚቀጥለው ሮብ በዚህ ላይ ፍቃድ ለአካል ነው ወይስ ለባህሪ ነው የሚለውን ነገር ደግሞ መልስ ሰጣለሁ ብሎ አልመጣም። አይሱማ እንደ መጥፎ ትሪትመንት አጋጥሞት ነበር መሰል እንዳትሰው የጠፉት። ያ ድንገተኛ መንገድ እየሄደ ነበረ ያኔ፣ ለዛ ነው ለዛ ይመስለኛል። እስቲ ቼክ አድርጉና እስቲ እንስማ። አውሽ ነው ግን ደግሞ በተለይ ደግሞ ቼክ የምታደርጊ ከሆነ ቼክ እንድታደርጊ የምፈልገው እኔ ፐርሰናሊ በተለይ ለአካል እሰጣለሁ ብለው የሚሉ ከሆነ ለባህሪ ሰጥተው በማሰሪያ ለአካል ሰጥተው በማሰሪያ የሚባለው ነገር ሀሳብ እሳቸው ጋር አለ ወይ? ኢትስ ማይ ፈርስት ታይም ቱ ሂር ኢት። የነ ዊሊያም ሌን ክሬግን ስለሰማሁት ከዚህኛው ስለሚል ቤዚክሊ አንድ ፍቃድ አለ ብለው ስለሚሉ ዊሊያም ክሬግ ለኢየሱስ ሲመጣ ማለት ነው ለስላሴ ሶስት ፍቃድ ስለሰማ አንድ ፍቃድ አማኝ ነው አልተባለም። ዊሊያም በክርስቶስ ላይ በክርስቶስ አሙኑቴ ላይ ስለዚህ አንድ ፍቃድ ካለ ያው ያስኬደዋል እኮ መሰለኝ። አይ ቲንክ እሱ ልክ ነው። ምክንያቱም ምንድነው በስላሴ ያለው አቆጣጠር እና ለነገር ክርስቶስ ያለው አቆጣጠር ከልሴዶኒያን ክርስቶሎጂ ለሚከተል ምንድነው ተቃራኒ ነው የሚሆነው። አካል ላይ ምንድነው ስላሴ ላይ የቆጠርሽው ነገር ክርስቶስ ላይ አይቆጠርም፣ ተቃራኒ አቆጣጠሩ የሚሆነው ማለት ነው። አትሊስት ምንድነው ኮንሲስተንሲ ዋይዝ ላይ የዊሊያም ሌን ክሬግ ጥሩ ነው ማለት ይችላል። ግን እንድጠይቅልኝ የፈለኩት ዶክተር ተስፋዬ ሮበሌ ጋር የምትደዋወሉ ከሆነ መጠበቂያ ማሰሪያ ምናምን አለ ወይ? እሱ ለአካል ይሰጣል ብሎ ሲል የሚቀበል ከሆነ ምናልባት አይ ዶክተር ተስፋዬ ሮበሌ አቋሙን አላስቀመጠም እኮ። እሺ እጠይቀዋለሁ የሚል አይመስለኝም። ፍቃድን ለአካል የሚሰጥ አይመስለኝም። እኔ ዝም ብዬ ስገምት ነው። ምክንያቱም የዩቲዩብ ላይ 33 ፓርት አለው ዩቲዩብ ላይ ትምህርት ያስተማረው በደንብ ቁጭ ብዬ ያን ላይቭ ሲያስተምር የዛሬ 5 ነው 6 ዓመት ማለት ነው ኦር 7 ዓመት በጣም ረጅም ዓመት ነው። ባይዘው ቁጭ ብዬ ስለሰማሁት በጣም ግቡና ዶክተር ተስፋዬ ሮበሌ ብላችሁ የራሱ ዩቲዩብ ቻናል ላይ አለ። ስሙት ጊዜ ካላችሁ እና ትዕግስት ካላችሁ። ያ ትዕግስት ይጠይቃል ትምህርት ለመስማት። እዛ ላይ ምንም የሶስት ፍቃድ የሚባል ነገር እኔ አላየሁም፣ እውነት ለመናገር ማለት ነው። ለዛውም ነው እኔ ዶክተር እንደዛ ብሎ ያምን ብዬ እንትን የምለው እኔ እንደዛ ብሎ ያምን ብዬ ነው የማስበው ዶክተር። ያ ይሄ ነው ጆሲ አይጠይቅም። ያው መጠየቅሽ ማይቀር ከሆነ ይሄን ጠይቅልኝ ጠይቀዋለሁ። እንግዲህ ማለውን ነገር ይይዛል እሱ ብለዋል። ዩቲዩብ ላይ ቪዲዮ አምጡ አላለም። ፍቃድን ለአካል ይሰጣል ዩቲዩብ ላይ ካመጣችሁ እኔ እቀጣለሁ። ዩቲዩብ ላይ 33 ኦር 34 እንትን አለው በየሳምንቱ መጥቶ ያስተማረ ማለት ነው ብለዋል። ያለ ቆይ ላስገባው። ኢንቫይት ግባ ወይ ግቢ ሴት ከሆነች አይደል? ጤነኛ አስተምሮ ነው ያስተማረው ዶክተር ተስፋዬ ሮበሌ በጣም ጤነኛ ማለት ነው ዩቲዩብ ላይ። እሺ ሰላም እንዴት ናችሁ? ዶልቼ ሰላም እንዴት ነው? እንዴት ነው? እግዚአብሔር ይመስገን። እንትን ላይ ቲክቶክ ላይ የተጋበዘ ጊዜ ምሳሌ ሰጥቶ በ3 ብርጭቆ ውስጥ ውሃ ቢኖር አለ
እና 3ቱ ብርጭቆ ውሃው ፍቃድ አንድ ነው። ያው ፍቃድ አንድ ነው። ኤፍሬም የሚለው እንደዛ ነው። ፍቃድ አንድ ነው። ግን እያንዳንዱ ለምሳሌ ወልድ ፍቃድ አለው፣ አብ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው እና አካልን ራሱ ስናብራራ ለምሳሌ ወልድ እውቀት፣ ስሜት እና ፍቃድ አለው። አብ እንደዚሁ፣ መንፈስ ቅዱስ እንደዚሁ ማለት ነው። እና ለምሳሌ ኢየሱስ በራሱ ፍቃድ አለው ማለት ነው። አብ በራሱ ፍቃድ አለው፣ በራሱ ያደርጋል ማለት ነው። ለምሳሌ ኃጢአትን ሲያሰርይ በራሱ ፈቅዶ ነው ያሰረው ማለት ነው። የወልድ ፍቃድ የአብ ፍቃድ አይደለም። ፍቃድ እኮ አንድ ነው። አጠቃላይ ፍቃድ የእግዚአብሔር ፍቃድ አንድ ነው። አይ ቆይ እሺ፣ አብ ፍቃድ አለ፣ ወልድ ፍቃድ አለ፣ መንፈስ ቅዱስ ፍቃድ አለው። እነዚህ 3 ፍቃድ የሚመስለውን ነገር የአብ ፍቃድ የወልድ ፍቃድ አይደለም። የተለያየ አይደል? የተለያየ አሁን ፍቃዱ የተለያየ ጥያቄ፣ በአጭሩ ጥያቄ የአብ ፍቃድ የወልድ ፍቃድ አይደለም ወይስ ነው? ነው አይደለም? ያ ነው፣ የአብ ፍቃድ የወልድ ፍቃድ ነው። ኦኬ፣ ታዲያ ምንድነው 3? ግን ልዩነቱ ምን መሰለሽ? ወልድ በራሱ መፍቀድ ይችላል ማለት ነው። ልክ አሁን ኢየሱስ ምድር ላይ ሆኖ የሚያደርጋቸው ነገር ሁሉ በራሱ መፍቀድ የሚችል ነው ማለት ነው። አብም እንደዚሁ በራሱ ከአብ የተለየ ፍቃድ ማለት ነው። የተለየ አሁን አብ ፍቃድ ያለው ሲባል ከአብ የተለየ ከመንፈስ ቅዱስ የተለየ ካልሆነ አንዲት ፍቃድ ናት። እንግዲህ አንድ መለኮት ነው ያለው። እንግዲህ አንድ መለኮት ስላለ አንድ ፍቃድ ነው ቢባል ምንድነው ችግሩ? ያ ልዩነቱ ምን መሰለሽ? አንድ ፍቃድ ስትይ እንደዛ ብቻ ብለሽ ከቆምሽ አካላቶቹ ለምሳሌ 3 አካል ራሱ ለማለት 3 አካል ለማለት አብ በራሱ ፍቃድ ካልገለጸ፣ ወልድ በራሱ ፍቃዱን ካልገለጸ 3 አካል ራሱ ለማለት አንችልም ማለት ነው። ምክንያቱም 3 አካል ለማለት እነዚህ ፍቃዶች መንፈስ ቅዱስ ለብቻው መግለጽ አለበት፣ አብ ለብቻው መግለጽ አለበት፣ ወልድ ለብቻው መግለጽ አለበት ማለት ነው። ለብቻው ካልገለጸ 3 ማለት ራሱ አንችልም። ስለዚህ 3 ለማለት 3 ፍቃድ ማለት አለበት። 3 ፍቃድ አንልም። አሁን እዚህ ጋር በጣም አስቸጋሪ ቦታ ስለሆነ ነው። 3 ፍቃድ አንልም። ግን አብ በራሱ ፍቃድ መግለጽ ይችላል፣ ወልድ በራሱ ፍቃድ መግለጽ ይችላል፣ መንፈስ ቅዱስ በራሱ ፍቃድ መግለጽ ይችላል ማለት ነው። ስለዚህ 3 አካል ያደረጋቸው 3ቱም ፈቃዳቸው መግለጽ ስለሚችሉ ማለት ነው። ለምሳሌ አብ ለምሳሌ ልጁን ይወደዋል አይደለ? አንድያ ልጁን ይወደዋል። አብ ልጁን ይወደዋል። አብ ልጁን ይወደዋል ስል አብ ነው የሚወደው እንጂ ወልድ አይደለም ልጁን ራሱን የሚወደው ማለት ነው፣ እዚህ ጋር ማለት ነው። ስለዚህ አብ የመውደድ ፈቃድ አለው ማለት ነው፣ ለብቻው ማለት ነው። የእግዚአብሔር ፈቃድ ግን ስትይ ፈቃድ አንድ ነው ማለት ነው። ስለዚህ 3 አካል ራሱ ለማለት ፈቃድ ዶልቼ አሁን የተናገርከው ነገር እኮ ግርም ብሎኝ በእግዚአብሔር ውስጥ በባህሪውና በእርሱ የባህሪ መገለጫ መካከል ልዩነት አለ? በባህሪውና በባህሪ መገለጫው መካከል ለምሳሌ አሁን ምን ብለህ ነበረ? እግዚአብሔርና መውደዱ እያልክ እያስቀመጥክ ነበረ። በባህሪውና በመውደዱ መካከል ልዩነት አለ? ያ እንዴ ልዩነት አለ እንጂ መውደድ ማለት መውደድ የሚጨበጥ ነገር አይደለም፣ አትሪቢዩት ነው አይደለ? የእግዚአብሔር ባህሪም የሚጨበጥ አይደለም። በአትሪቢዩትና በኤሰንሱ መካከል ታዲያ እግዚአብሔር ልዩነት አለው? ያ አለው እንጂ አሁን አንተ ለምሳሌ አንተ ስትወድ መውደድ ምንም የሚታይ ነገር የለም እኮ። አንተ ግን አለ አይደለ? ኤግዚስታንስ አለ ማለት ነው። እኔ ፍጡር ነኝ። ራሴን በራሴ የሆንኩ ፍጡር አይደለሁም። ራሴን ለመሆን ራሱ እግዚአብሔር አስፈልጎኛል የግዴታ። እያወራን ያለ ነው ስለ እግዚአብሔር ነው፣ ስለ ውስጣዊ ባህሪያዊ ማንነቱ እና ይዘቱ ነው እየጠየኩ ያለሁት። እግዚአብሔር ባህሪው ከመውደዱ ጋር የተለያየ ነው ወይ? አሁን አዎ ካልከኝ አትሪቢዩቶቹ ሁሉ ምን ይሆናሉ መሰል እንድታስታውል ይሄን የምሰጠህ መውደድ፣ የእግዚአብሔር መውደድ ወይም ፍቅር እንበሎች። የእግዚአብሔር ፍቅር አንድ ነው፣ ከባህሪው ጋር ይለያያል። የእግዚአብሔር ፍትህ አንድ ነው፣ ከባህሪው ጋር ይለያያል። ይደረደርና እግዚአብሔር የእነዚህ ሁሉ ነገሮች ውቅር ይሆናል። አይሆንም እንዴ! አሁን አንተ መውደድ የሌለን ነገር ካለ ነገር ጋር እያወዳደርከው ነው። አሁን ለምሳሌ ፍቅር የሌለ ነገር ነው። በቃ ምንም አላወዳደርኩም። ይኸውልህ ለዛ ነው ፍጡሩን አስወጣው እንዳውም ያልኩ። ለምሳሌ የአንደኛ ዮሐንስ እንደዚህ ማለት ትችላለህ። አሁን ለምሳሌ
ገብቶኛል። አንደርስታንድ አድርጌያለሁ። ከተረዳኸኝ ዮሐንስ አንደኛ ዮሐንስ መልእክት ላይ እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር ነው ሲል እግዚአብሔር የገዛ ራሱን ፍቅር ነው እያለን ነው። መውደዱ ከእግዚአብሔር ባህሪ ጋር ይለያያል ካልከኝ ግን በእግዚአብሔርና በመውደዱ መካከል ልዩነት አለ ማለት ነው። ስለዚህ ደግሞ እነዚህ መገለጫዎቹ በእግዚአብሔር ውስጥ ውቅር ሊሆኑ ነው። በእግዚአብሔርና በፍቅሩ መካከል ልዩነት ካለ በውስጣዊ ምንነቱ በተለይም ደግሞ አብ ወልድን በሚወድበት ፍቅሩ ከባህሪው ጋር የተለያየ ከሆነ ወልድን የሚወደው እንደ ባህሪ ሳይሆን ከሱ የተለየ የመውደዳ የባህሪ መገለጫ ሊኖረው ነው ማለት ነው። እኔ እንደሱ አለ። አሁን አንተ እንደምትለው ውቅር ምናምን ብዬ አላምንም። እኔ ፍቅር ምናምን የሚባሉት አትሪቢዩት ናቸው፣ የሚጨበጥ ነገር አይደሉም። ግን እግዚአብሔር ፍቅር ከባህሪው ነው የተሰጠው አይደለም። ፍቅር የባህሪው ነው። እንደዛም ብለህ ብትሄድ እኮ እግዚአብሔር ፍቅር ነው አንድ፣ እግዚአብሔር ደግሞ ሌላ አትሪቢዩቱን ደግሞ ወስደህ ሌላ የነሱ ሁሉ ውቅር ነው ልትለኝ ነው ማለት ነው። የነዚህ የማይጨበጡ ነገሮች እንደማምረህ የነሱ ድምር ውጤት ነው ልትለኝ ነው። እግዚአብሔር አብ ወልድን የሚወድበት ፍቅሩ ከገዛ ራሱ ባህሪው ይለያል? አይለይም። እሱ ጋር አሁን የመጣሁልህ እሱ ጋር ከገዛ መውደድ አዳምጠኝ ጆሲ ነገር አስቀመጥክልኝ። ምን እያልክ ነበረ መሰለህ? እግዚአብሔር አብ ወልድን የወደደበት ፍቅርና ወልድ አብን መልሶ የሚወድበት ፍቅር ሁለት የተለያዩ ነገሮች ናቸው ብለህ ቅድም አስቀምጠህ ነበር። ኖ እንደሱ አይደለም ያልኩት። ጆሲ ያላልኩትን ያልከው አሁን እንዴ? ኧረ ብለህ ነበር። ቆይ ልበለው፣ ያልኩትን ልበለው። እሺ ድገም። እግዚአብሔር አብ ልጁን ይወዳል። እሺ ይሄ የእግዚአብሔር አብ ምንድን ነው? ፍቃድ ነው፣ የመውደድ ፍቃድ ነው በለው። የመውደድ ፍቃድ የሚባል ነገር የለም። ዊል ራሱን የቻለ አንድ ነገር ነው። የመውደድ ፍቃድ የሚባል ዲስቲንክት የሆነ ነገር የለውም። ኦኬ እሺ፣ በፍቃድም አትበለው። እሺ መውደድን ፍቃድ ካላልከው እግዚአብሔር ውስጥ ሀሳባዊ ካልሆነ በስተቀር በኔ አዳምጠኝ ልበለው። ያልኩትን ልበልና አዳምጠኝ ጆሲ፣ ለምን አታዳምጥም? ያላልኩትን እያልክ ብለሃል ብለኸኝ እንደገና ልነግርህ ስል ደግሞ ታቋርጠኛለህ። አላቋረጥኩም። እኔ ማምነውን ነው። ያልኩትን ልንገርህ። ያልኩትን አዳምጥና ተቃዋመኝ። አዳምጣለሁ። ቀጥል። አብ የገዛ ልጁን ይወዳል ብዬ ሴንቴንስ ሰጠሁ ማለት ነው። ያዝኩ የመጀመሪያ አርጉመንት። በዚህ ስቴትመንት ውስጥ ይሄ ስቴትመንት ውስጥ ወልድ ራሱን ይወዳል ማለት የለበትም ማለት ነው። አብ ነው ወልድን የወደደው እንጂ እዚህ ጋር አሁን አብ ወልድን ይወዳል በሚለው ነገር ውስጥ ወልድም አብ ውስጥ ሆኖ ራሱን ይወዳል የሚል ነገር የለውም ማለት ነው። ይለያያል ማለት ነው። ወልድም አብ ውስጥ ሆኖ ራሱን ይወዳል የሚባል ነገር የለውም። ቅድም ግን እንደዛ አልነበር የሚያልከው። ይሄንን ነው ሀና ሰምተሽ ከሆነ ይሄንን ያልኩት። እሺ ወልድ በአብ ውስጥ ሆኖ ራሱን አይወድም ነው ያልከው። አሁን አብ ልጁን ይወዳል ስል አብ ልጁን ይወዳል ብቻ ነው፣ በቃ ይሄ ነው ማለት ነው። አሁን እዚህ ጋር እኛ እሺ እስማማለሁ፣ ትክክል ነው። አብ ራሱን አይወድም ደግሞ የሚል ሌላ እንትኑ ደግሞ አስቀምጥልኝ። አብ ልጁን ይወዳል አንድ፣ ሁለተኛውን አርጉመንት አስቀምጥልኝ። አብ ልጁን ይወዳል፣ በቃ አብ ልጁን ይወዳል ብቻ ነው እንጂ ወልድ ራሱ እዚህ ስቴትመንት ውስጥ አይገባም ማለት ነው። ስለዚህ ወልድ አብን መልሶ ሊወደው አይችልም። ኖ ወልድማ አብን ይወዳል። ወልድ ደግሞ አብን ሲወደው ወልድ አብን ይወዳል ነው እንጂ የሚባለው አንድ ስለሆኑ በባህሪ አንድ ስለሆኑ አብን መጥቶ እንደገና እዚህ ስቴትመንት ውስጥ አስገብተህ ልትናገረው አትችልም ማለት ነው። ጌታችን ኢየሱስ ክርስቶስ እሺ እኔ በአብ ውስጥ እንዳለው አብን በእኔ ውስጥ አለ ይላል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በአብ ውስጥ ሲሆን አብን አይወደውም እያልከን ነው? ምን እያልከን ነው? አብን አይወደውም አይደለም። አሁን ከገባ ጥያቄ እንደሱ አይደለም። አሁን ሶስት አካል የሚሆነው አስርት ያደረግከው ነገር አለ። ወልድ በአብ ውስጥ ሆኖ አብን አይወደውም የሚል ሴንቴንስ አስቀምጠሃል። ጥያቄ ደግሞ አልተሳሳትኩም። በደንብ ሰምቼ ነው እየተናገርኩ ያለሁት። ያልከው ነገር ምንድን ነው? አብ ምነው ወልድ አብ ውስጥ ሆኖ አብን አይወደውም ብለሃል። ይህ ደግሞ ምን አልኩህ መሰለህ? አሁን አብ ወልድን ይወደዋል፣ ወልድ ደግሞ አብን ይወደዋል። እዚህ ላይ ተስማምተናል። ስለዚህ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ስለዚህ ወልድ በአብ ውስጥ ሆኖ አብን አይወደውም እያልከን ነው ማለት ነው? አይደለም፣ እንደሱ አይደለም። አሁንም ይሄ ያላልኩትን ነው ያልከው። አሁንም ራሱ ማለት ነው እኔ ያልኩት ምንድን ነው? አብ ልጁን ይወዳል ስል ሌላ ነገር በቃ አልጨምርም። አሁን አብ ልጁን ይወዳል ማለት አብ ወዳጅ ነው፣ ልጁ ተወዳጅ ነው። በዚህ ስቴትመንት ማለት ነው። በዚህ ስቴትመንት ውስጥ ማለት ነው አብ ልጁን ነው የሚወደው ማለት ነው። አብ ልጁን ይወዳል ስል በዚህ ስቴትመንት ውስጥ ወዳጅ አብ ብቻ ነው፣
ተወዳጅ ደግሞ ልጁ ነው ማለት ነው። እሺ ጥያቄ ልጠይቅ እኔ። አንተ አልከው አላልከው አይደለም። ወልድ በአብ ውስጥ ሆኖ አብን ይወደዋል አይወደውም? ይወደዋል። ታዲያ ስለዚህ ፈቃዳቸው የባህሪ አንድ መሆን አለበት። የግዴታ መዋደድ የሚፈልጉ ከሆነ እኮ የሚችሉ ከሆነ አንዱ በአንድ ውስጥ እየኖረ አለበለዚያ ፈቃዱን ለባህሪና ለአካል የምንከፋፍለው ከሆነ የተለያየና የማይቋረጥ የተባዛ አሁን እዚህ ጋር እንትኑ ልጨርስ የባህሪም እንደገና ደግሞ የአካልም ከሆነ የተባዛና በሁለቱ ውስጥ ያለ አንዱ በአንደኛው ውስጥ ሲኖር ደግሞ እንደገና ቁጥሩ እየጨመረ የሚሄድ ነገር ነው። ስለዚህ መውደድ የሚባለው ግብር በአብና በወልድ ውስጥ አንዱ በሌላኛው ውስጥ ባህሪውን በአካሉ ኢንተርፔኔትሬት በሚያደርግበት ጊዜ ሁሉ ስለሚከወን መውደድ የሚባለው ውስጣዊ ግብር ቁጥሩ የማይተመን የማይቆምና የሚቀጥል ይሆናል ማለት ነው። እንዲሁም ደግሞ ከላይ ይኸው ከባህሪ ስቲል አሁንም አስቸጋሪ ነው የሚሆን ምንም አሁን እኔ አሁን የአካል ነው የባህሪ ነው የሚለው ሳይሆን ለምሳሌ አንዱ አካል እኔ የማምነው ኢየሱስ ለምሳሌ ባህሪም ነው አካልም ነው። አካልና ባህሪው ተለይቶም አያውቅም ጭራሹኑ ማለት መንፈስ ቅዱስም አካልም ነው ባህሪም ነው። ልጠይቅ አሁን የተናገርከው ላይ ራሱ ጥያቄ አለኝ። ጠይቅ መርዳት ስለምፈልግ ነው። በአብ በወልድና በመንፈስ ቅዱስ መካከል ያለው ልዩነት ምን አይነት ልዩነት ነው? የአካላቶቹ ማለት ነው። በአብ በወልድና በመንፈስ ቅዱስ መካከል ያለው የአካላቶቹ ልዩነት ምንድን ነው? የአካላቶቹ ልዩነት አንደኛ አብ አባት ነው፣ ወልድ ልጅ ነው፣ ያው መንፈስ ቅዱስ ሰራጺ ነው ማለት ነው። ጥያቄ እሱ የአካላቶቹ ልዩ መሆናቸው በአካላዊ ግብር በምን ይታወቃሉ የሚባል ጥያቄ መልስ ነው። እኔ ጥያቄ በአካላቶቹ መካከል ያለው ልዩነት ምን አይነት ልዩነት ነው ነው? ምሳሌ ልስጥ። አብሶሉት ዲስቲንክሽን አለ፣ ሪያል ዲስቲንክሽን አለ፣ ኮንሴፕቹዋል ዲስቲንክሽን አለ። በአብ በወልድ እና በመንፈስ ቅዱስ መካከል ያለው ለምሳሌ ከነዚህ ከሶስቱ የትኛው ነው ብለህ ታስባለህ? ምርጫ አደረኩት እንጂ እንደው እሺ ተርጉም ውስጥ አሁን ለምሳሌ ልዩነቱ ስትል አሁን ለምሳሌ በአካል ሶስት ናቸው አይደለ? በአካል ሶስት ናቸው ማለት መንፈስ ቅዱስ ፈቃዱን፣ ስሜቱን፣ እውቀት አለው ማለት ነው። አይ ቆይ ሶስት አይደለም፣ እሱ ሌላ ታሪክ ነው። ፈቃድ፣ ስሜት፣ እውቀት ምናምን የሚባል ነገር አልሰጥም። እሺ በእግዚአብሔር ውስጥ ኢሞሽን የሚባል ነገር የለም ሰውኛ ዘይቤ አገላለጽ ካልሆነ በስተቀር አንደኛ። ሁለተኛ እውቀት ራሱ የባህሪ ነው። ስለዚህ የግል የፐርሰኑ እውቀት የለውም። አብ የሚያውቀውን ከዘላለም ወልድ ያውቀዋል ማለት ነው። ፈቃድም እንደዚህ የባህሪ ነው። ስለዚህ አሁን ልዩነቱ ምን ተሰለጆ? ኦኬ ጨርስ። ልዩነቱን እሰጥሃለሁ፣ ችግር የለውም። አንተ እንዳልከው እንደማይሄድ ላስረዳህ ነው። በአብ በወልድና በመንፈስ ቅዱስ መካከል ያለው ልዩነት እውነታዊና ተዛምዳዊ ልዩነት ነው የሚባለው። ይህ ምን ማለት ነው? አብ ለወልድ አባቱ ነው፣ ወልድ ደግሞ ለአብ ልጁ ነው። ስለዚህ በአብና በወልድ መካከል ያለው ግንኙነት የአባት ልጅ ነው። ወልድ ልጅ እንጂ አባት መሆን አይችልም፣ ምክንያቱም አባት ነው ራሱን ስላላስገኘ። ነገር ግን አብ አባት ብቻ እንጂ ለወልድ ልጅ ሊሆን አይችልም፣ አስገኘው እንጂ ተገኘው ስላልሆነ ከራሱ ማለት ነው። ስለዚህ በእነሱ መካከል ያለው ልዩነት እውነታዊ ልዩነትና ተዛምዳዊ የሆነ ልዩነት ነው። ፍጹማዊ የሆነ ልዩነት ሊኖር አይችልም፣ አለበለዚያ ሶስት ባህሪ ሊሆኑ ነው። ሀሳባዊ ብቻ ልዩነት ሊሆን አይችልም፣ አለበለዚያ ተዛምዳዊ የሆነና የሚያገናኝ ነገር ግን ደግሞ በእውነታ የሚለያይ ማንነታዊ የሆነ ልዩነት ሊሆን አይችልም ማለት ነው። ስለዚህ አንድ ሰው ስሜት፣ ፈቃድ፣ እውቀት ለየአካላቱ ከሰጠ ተዛምዳዊ መሆኑ ይቀራል። ልዩነቱ ምን ይሆናል? ፍጹማዊ ይሆናል ማለት ነው። አንድ ሰው ከሌላ ሰው የተለየ ራሱን የቻለ እውቀት፣ ስሜት፣ ፈቃድ አለው። ያ ልዩነቱን ፍጹማዊ ያደርገዋል። ነገር ግን በአብ በወልድ መንፈስ ቅዱስ መካከል ያለው ልዩነት ሊሆን የሚገባው አንደኛ የምንጭነት ልዩነት ነው፣ ሁለተኛ የተዛምዳዊ ነው፣ ሶስተኛ የተዛምዳዊ ልዩነት ነው ማለት ነው። እነዚህን መያዝ ካለበት በአብ በወልድ በመንፈስ ቅዱስ መካከል ሊኖረው የሚገባ ልዩነት ጆሲ ክርክሮት አትግቡ። በቃ አንተን እኔ የዶክተር ተስፋዬ ሮቤሌ ማስረጃ እንድጠይቀው ነበር ያስገባሁት። ብዙም እንትን አታርጉ። ያ የዶክተር ተስፋዬን የተወሰነ እኔ እርግጠኛ ነኝ 100% በሶስት ፈቃድ አያምንም። ሀና አይ ሶስት ፈቃድ እኮ አላልኩም እኮ ፈቃድን ለአካል አይሰጥም እሱ። ኦኬ አሁን